እዚሁ ይፈንዳ ያበጠ ይፈንዳ ካልደፈረሰ አይተህ ኦዲ ቀይሟል እኮ ጠዋት ራሱ ሲናገር ነበር። ማን ነው የሚቀየረው? 7 ሃይማኖት የቀየሩ ሰዎች እየከተከቱኝ እያለ ነበር። እግዚአብሔር እንዳንተ ና ሂድ እየተበከፍ እንደ ድመት እየተባልኩ በሴት አልኖር መቼም። እንደ ውጣ ግባ እየተባለ በፌስታል ጣሪ ያደርጉለታል። ሲጣል ውጪ ላይ ጥሎ ይሄዳል። ከዛ ያቺ ድረሽልኝ ይላል፣ ያቺ ድረሽልኝ ይላል። ምን ይሻላል? እውነቴን ነው የምልህ። በጣም ነው ሆዴ ግን የሴት እንትን አለው። ለእውነት ለመናገር ጠፈፍ ያሉ ሴቶች ይወዱታል። ጠፈፍ ያለው አሁን እነ ጂጂ የኛ ኩያ ወይ የኛ ይበላይ ናቸው። እነ ባርባራን ብትል ትልልቅ ልጆች አድርሰዋል። ባርባራ በ15 ዓመት ትበልጣለች፣ ጂጂኪያ በ2 ዓመት። ምን ግልጹን መናገር እኮ ይሄኛ እውነት ነው። እንደዛ ነው አይደለ? ስለዚህ አሁን ችግሩ ምንድነው? እሱ አሁን ወጣት እንዴት ነው የሚያገኝ? ወደ ወጣት መመለስ ይችላል? ሀሳብ አላችሁ የምታካፍሉት? እኔ ግን ያው የለመደው ትላልቅ ሴቶች ስለሆነ ለምን አይመስለኝም። እንደኔ ሁሌ እንጀራ አባት ከሚሆን እንደው አንድ እንትን ያላለች ወጣቶችን ለማውራት አይቸገርም። አሁን በለመደበት እነ ጥንፌ ወጣት ማውራት አይከብደው። አሁን ያንግ የሆኑ ሴቶችን አውራ ቢባል እንዴት ብሎ ነው የሚያወራው? አንድ ወጣት የሆነች ይሞክር እስቲ። በቃ እስቲ እንደ ሀሳብ ብታቀርቡለት። የሆነች ሴት አሁን ወጣት መጣች ይባል እንዴት ብሎ ነው የሚያወራው? እሱ አሁን ወጣት ሴት ስትመጣ የመጀመሪያ ስራው ጅቦ ነው፣ ልምድ ያለው ጅቦ። እስቲ የመጀመሪያ ስራው መሆን ያለበት ስሙ መቀየር አለበት። ለምን ሆደ የጂጂ ነው ያወጣችለት፣ ቦስ ደግሞ ማራዊት ነች። ስለዚህ ስሙ መቀየር አለበት። ምን ይሁን ከዚህ በኋላ አዲሷ የምትመጣው ታውጣለት ዌብሳይት አዲሷ ወገቤ ነው የምትለው። ቦንዳ ነው የሚሆነው አዲሷ ስትመጣ። እኔ እውነቴን ነው። ምንድን ነው የሚባለው ከዚህ በኋላ? ምን ሊባል? አሁን ከጂጂ ጋር ወደ ሆዴ ስሜን ሆዴ ብዬ ቀይረዋለሁ ሲል ነበር ትናንት። እናቴን ወደ ሆዴ ሊመለስ ነው። እሷ ናት ያሳወቀችኝ ያለ ማንተና እሷ ማራማዊትን አላያትም እንዴ? ዛሬ ሆዴ ትልና መራዊ ትላለች ተመልሳ ደግሞ እያያዛት ነው። እያያዛት እሺ እንዴ ራሷ የመጣች መስሎኝ እኮ ላስገባት ነበር። ቢጠቅስሽ ፈልገሽ ነው። ነይ ግቢ ማዚ የምትባል አስገባኝ ብላለች። ይኸው ለእናንተም ለሱም ልትሆን ትችላለች። የሚታወቅ ነጭ ቅማል ቤት ነች እስካሁን። እሷ ነጭ ቅማል እስካሁን እንትና ወጥራለች። ነጭ ቅማል በሰላም ነጭ ሄለን ሀጂ ላይ ሻፉ ያለች ይመስለኛል። ስማ በሰላም እያወራን እንትና ጅቦ እትዬ ሄለን ስትላት ነው ያስወጣችን። እትዬ ሄለን ግን አንድ ቀን የፍቅር ታሪካቸውን ካልነገሩን አናምናቸውም። እናቴ ሁሌ የሰው ታሪክ ምናምን። እትዬ ሄለንማ በኢሱ እኮ በጣም ተናዳለች። ኢሱ የዘቢባ ባለቤት የእሷ እኮ ነበረ። መከራውን አብልታ ሮማንቲክ ለማድረግ አስባ ምንድን ያበራሽው ይሄን ነገር ብሏት ደንግጣ እንዳለ ቀይ በቀይ ቤቱን አርጋ አበባ አድርጋ ምን ብላ ገባ። መሬት ላይ ራሱ አበባ አንጥፋት ዝም ብለ በሩን ክፍት ነው ግባ አለችኝ። ግባ አልኩት አለች። እግዚአብሔር ምስክሬ ቃል በቃል ከኔ ጋር ስናወራ አገር ሰላም ነው ብሎ ቤት ይገባላል። እሱ መሬቱ ላይ አበባ ተነጥፏል። መሬቱ ላይ ምኑ ላይ ተነጥፏል። ባዝሩሙ ተነጥፏል። ምን ተነጥፏል? አበባ ብቻ አበባ በአበባ አድርጋለች። ከዛ ገባና ሁሉንም አየና ሶፋ ላይ ቁጭ አለ። ነገ ስራ የለሽም እንደ ያለኝ አለ። ያልኩት ነገ ስራ የለሽም ወይ? ቤቱን ለማጽዳት ነው። ለምን ይላል? ቤቱን ማን ነው የሚያጸዳልሽ?
ራፈ ተሻለኝ እሷ እኮ ሮማንቲክ ሆኗ ነው። በዛው አባረርኩታለች። በዛው እሱ የሚያውቃት ዩቲዩብ ላይ አፏን ስከፍት ነው። በዛው አባረርኩታለች። እና እሱን ነው የማስታውሰው። እሷ የሆነች የጃፒን በጣም የምትወደው ልጅ ካልገባው እያለች ነው። ላስገባል። ጃፒ ማን እንደሆነች ታውቃለህ? ማነች እኔን የምትወደኝ? እሺ ይኸው በጣም ነው ፎንቃ ነች። ዮኒ በትልቁ አድርጋቸው፣ ሁለቱንም በትልቁ አሚሱ ጃፒ ናፍቄ ያለው ሰሞኑን አላይ ደናደሩ ቅሌታ ማሩ ጊታራና ለአስር ዓመት አሜሪካ ውስጥ አይናቸውን እርግብ ሳያደርጉ አፍጠው የኖሩ ሴትዮ ይሄ የጃፒ ኬዝ ነው። ስማ 28 ዓመት ሙሉ የአሜሪካንን መንግስት ያገለግሉ የኖሩ ሴትዮ የጃፒ አፍቃሪ ነው። የመረቀነ ሰው እኮ ነው የሚመስሉት። እስቲ ትዬሽ ቪዲዮትን ይክፈቱ። በላይ ነው አረፋ ብልጭ ያለች። አይ አሁን ዛሬ አልችልም። አይኗን እንዲያፍጣ ነው የምትገባው። ወደ ናይቶታል ግን በላይ ነሽ። እንዴት ወደ ጃፒ መጡ? ጃፒ ስለናፈቀኝ ነው የመጣሁት። ወደ ይሻሉት ነበር። ወደ ያውቁታል ያውቀዋለሁ፣ ግን ማራማዊት ሮንግ ነች። ፈርስት ኦፍ ኦል ከሱ ጋር ስታርት ማድረግ አልነበረባትም። ሺ ኖ ኦል ዘ ስቶሪ አባውት ዩ ኖ ጂጂ ምናምን እና በጣም ስህተተኛ ነች ብዬ ነው የማምነው። ምንድነው ስህተት? እንዴ ያወቀች ሺ ኖውስ ላይክ ዩ ኖ ሂ ጀስት ቢንግ ኢን ሪሌሽንሺፕ ከጂጂ ጋር ምናምን ሶ እንደዚህ አይነት ስቶሪ ሰምቼ እኔ ውድንት ኢቭን ባላቃትም ላይክ አልጀምርም። ያ የሰው ባል እና እሷ በጣም ስህተተኛ ሴት ነች ብዬ ነው የማስበው። ማራማዊት በእኔ አስተያየት እትዬ በላይነሽ እኮ ጠንካራ አስተሳሰብ አለሁት እኮ እናቴ። አሜሪካ በጣም እድሜው ተገፋ እንጂ አስተሳሰቡ ታሪክ ነው። ድምጾት ደግሞ እንደ እትዬ ባርባራ አይደለም፣ ደስ ይላል። የሕፃን ልጅ ድምጽ ነው ያለሁት። እንወደውታለን። ጃፒን ብቻ ሳይሆን እኛም እንወደውታለን። ጂቦዬ ለምንድን ነው ግን እንዴ? ወዲሜን እኔ እኮ አሮጊት ሴትዮ አይደለሁም። ለጃፒ ምንም አላንሰውም፣ አላንስበትም። ጃፒ ልታማልልህ ነው። ስሚ ከጂጂ በስንት ዓመት ነው የምታንሱት? ከጃፒ 1 ዓመት 2 ዓመት በልጠ ነው። ምንም ችግር የለውም። ጃፒ ዲሳይ መጥቶላ ፎሎ አርጋት። በረከቱን ተቀበል። ሰላም ብያለሁ። ፊደል የቆጠርኩ ነኝ። ቡላላ ፊደል ቆጥሬ ትምህርት ተምሬ ስራ ምሰራ ሰው ነኝ። እና አንድ አይነት ነን። ሰው ችግር የለውም። በአስተሳሰብ እንመቻቻለን፣ እንስማማለን። ባላነሽም እኮ የተማረች ነው። ላይ ውረጂ ነግሬሻለሁ። አንቺ ሴትዮ እንዳላስቀይምሽ። ፍቅርን በጥላቻ ትመልስ ጃፒ። ይሄን በረከት የትም ዙራ አታገኘው እንዴ? ሆዴ ቢያገኝ ኖሮ ላፍ ነበር። በዛ ላይ ደግሞ ባላነሽ የተማረች ነች። ጅቦ የአሜሪካ በረከት እኮ ነው። አሜሪካ እኮ ነው የምትኖሩ፣ ያው ካሊፎርኒያ ብሮ። በዛ ላይ የተማረች ነች። ምን አስቦ ነው ጃፒ እንዲህ የሚንቀባረረው? ምን አስቡ? እትዬ በላይነሽ እኔ ነው ያለው ከጀርመን አይሻልም እንዴ? የአሜሪካ ምን አስበ? ጃፒ ደግሞ በጣም ስማርት ልጅ ነው። ኤግዛክትሊ ንገር፣ በደንብ አውሪ ውስጥ የልብሽን ንገር። ናና ቁጭ በል። ካባ ነው የምትሄድ። ና ቁጭ በል። ጃፒ ወገቡን ይወዳል። ጃፒ ወገቡን ይወዳል። መሰበር አይፈልግም። ሄደ እትዬ በላይነሽ ጃፒማ አስደንግጬ አልወስደውም። ነፍሷን ልሸኛት። ና ተመለስ ጃፒ። ትቻለሁ፣ አስወርጃታለሁ። አባቴና ይኸው ጃፒነት ከች በል አባ። ዘመኑ ወንዱ የሚያፍርበት ወንዱ ሰበር የሚልበት ቺኮች ደግሞ ያፈሉበት ዘመን ነው። ተመስገን።
ያገለገሉ ሴቶች እየመጡ ላይ ነው። አንተንም እንደሆነ ወገብ ላይ ብረት አስገጥማ ይው የስፒከር ማግኔት ነው የሚስብ በየልክበት በሙዚቃ ጃፒ ግን ምንም አይነት በዚህ ነገር አስተያየት መስጠት አፈልግም። በየትኛው በትዬ በላይ ነች። አረ አባቴ እኚህ ሴትዮ እኮ የገዛ ባላቸውን በመጥበሻ ግንባሩን ብሎ ነው የደፉት የልጃቸውን አባት። እሱም ፈርተ ነው ይህ ስራቸው አሜሪካን ሀገር ላይ የተጻፈ ነው። እና ኔትፍሊክስ ላይ ዘመጥበሻ የሚለው ታሪክ የሳቸው ነው። አረ ወዮ ዶክመንተሪ ያላችሁ አላየ ጃፒክን ኩራትሽ አንደኛ ነሽ። በእውነት አደነቅኩሽ። አረ ብራዘር እኔ እኮ ያራዳ ልጅ። አዎ ሌላው ቢሆን ጥምጥም ብሎ አሜሪካ ይገባበት ነበር። ምን ላረን አሜሪካ ነኝ ከፈለኩ መጥቼ ጎብኝቻችሁ አልመለስም እንዴ? ሲቲዝን አይደል የጀርመን ያ ይመችሽ አባ። እስራኤል ሀገር ብቻ ነው መሄድ የማይችለው። ኬዝ አለበት እዛ ታሪክ አንብበሃል እንዴ ጅቦ? አሁን ግን እንዳሳብ ነው ማሪን አስገባው። በእናትህ ማሪን እትዬሽ እናጣብቀዋለን። ማሪን ይምጣ። ይሄ ሻዕቢያ ና የት አባቱ ነው ያለው? አላየሁትም። ማሪቱ ጋር ነው ካለ ቁጥር ጻፍ። አዎ መጣ የሻዕቢያ የተወለወለ ጥይት ይዞ አንድ ቀን ሳይተኩስ አረጀ። እንዴ ሾት ባረገው ጊዜ ይተኩሳል እኮ እዛ አላየሁም እንዴ? ኧረ ስንት ሰው ነው ላከልኝ በፈጣሪ። በዮዳብ ተናዶ ሁለት ያልተኮሰም እንዴ? እኔ ጀለሶቼን ነው የማስገባው። ወዳጆቼ ጋር ነው በክብሮ ስለምናወራ። ጀለስ ካልሆንን አላስገባም። ይቅርታ አድርጉልኝ። የኦዴ ወታደሮች ገብተዋል። አንተ ማን ነህ ማሪ? ማኛው አባንተ የተነሳ አይደል እንደ ዮዳብ ግጥም አድርጓ የዮኒ ማኛ ጓደኛ በመሳሪያ አስፈራራኛል። ሰማ እንደ የሰሞኑን አጀንዳ እንዴ እሱ ምን እንደሚታውቃለህ ማሪ ዮኒ ማኛ ቤት ሞዴሬተር አለው ለሱ አግዞ ነው ከኔ ጋር የሚጣለው ይላል። ሰሞኑን እኔን እኮ ለዛ ነው የሚረግጠኝ እኮ እኔን የሚረግጠኝ ለዛ ፓስተር ዮዳብ ያመጡት ሙድ ማኛው ዮናስ ሙሉነ ቤት የገባ ሰው እኔ ቤት አይገባም ማለት ጀምሯል። ደግሞ ሞዴሬተር የዮናስን የዮኒ ሞዴሬተር ያለው ብሎ እየረገጠን እኛም ይረግጣል። ቀላል ይረገጣል። እኔ ያዘኝ እኮ አትላንታ ባል ላይ ስንበላየ ከዛ ጭራሽ ዮኒ ማኛ ቤት ሞዴሬተር አለ አለኝ። እዛ ቁጭ እሱ ቤት አስገብቶ እኮ ነው አንተ እንዴት ለምስራ አታረገ ብለዋል እንዴ? ከእንትና ጋር ተጣልታቸዋል እንዴ? ከጅቦ ጋር ማን? እኔና ጅቦ ፈርቶ ነው የወጣው። ረፒስ ነው ትተኩስበታለህ እንዴ? ፈርቷል በጣም። ያረጀች ትራክ አለችው አይደል? ገባ ጩኸቷን አይወዳትም ጅቦ። አዎ የሱን የትራኩን እንዴ ቡላላ እና እንትና ተያይዘው ወጡ። ኖ አየ የሆነ ቦታ ሼር ተደርጎላችሁ ሁለቱ እኮ አይነጣጠሉም። ሼር ተደርጎላችሁ ሄዱ። እኔ ምንም ዛሬ ሳቅን በኦዴ ጉዳይ ምንድን ነው የምትለው? ይኸውልህ ምን አለ መሰለህ፣ አንደኛ ነገር እዚህ ላይ ትልቅ ሚና መጫወት ያለበት ጃፒ ነው። የሁለቱም ጓደኛ በቅርብ እሱ ይመስለኛል። ልጅቷም ብዙ ጊዜ ተጠቅሷለች። የሆነ ግን ምን አለ መሰለህ፣ አሁን ሊሄዱበት የፈለጉበት መንገድ በጣም ይደብራል። ማግኘት ልጁን ገብተዋል። ሴቶቹ ቅድም ሲያወሩ በሰማሁትኝ በጣም ገደል ያስገቡት እየፈለጉ ነው። አይ ቲንክ ልጅቷ ጠልታው አይመስለኝም። ያቺ ከነጃፒ ጋር ሆኖ ነጭ ቅማል ቤት ገብተዋል። ይቅርታ ለበላት እንትናን ሲል እልህ ይዟታል ማለት። እዚህ ላይ ማግኘት እዚህ ላይ ትልቅ ተራ መጫወት አለበት ልጁ የሆነ ውስጥ እንዳይገባ።
ምን ውስጥ ነው የሚገባው? ኖ አይ መክሰስ አለብሽ አንቺ ካልከሰሽ እኛን ከሳለ ምናምን ሲሉ ሴቶች ቅድም ሰምታችሁ አይታችኋል። ጃፒ ብለው ነው የሚከሱ። እኔ በጣም እኮ ነው የሚያስቁኝ አንዳንድ ጊዜ እዚህ ሀገር። ኖ አሁን ይኸውልህ ምን አለች መሰለህ ሪከርድ ይዣለሁ አለች። አሁን በእኛ እውነት ከሆነ ምን አይነት ሪከርድ? አንደኛ ይኸውልህ ልንገርህ፣ እኔ ላስረዳ ማሪ። አንድ ሰው እዚህ ሀገር ላይ ለመክሰስ መጀመሪያ ሎን አብሬሽኑንግ የሚባል አለ። የሰራህበት የ3 ወር የደሞዝክ እንትን ስኬል የሚከፈልህ አለ አይደል? አምጣ ትባላለህ። ይቺ ምን ስራ ሰርታ ነው እዚህ ሀገር ላይ የምትከስል? እንዳለ ሽማግሌ ናቸው። በዛው ወይ ከመሄድ ሳክስ እኮ ነው። ቆይ ይኸውልህ ነገር አለ። በዛው ወይ ከመሄድ ግን አንተ ያው በጣም አንተም በጥሩ ነገር ነው ስታነሳ የነበረው። ሁለቱንም አውቃቸዋለሁ። ያ አዎ ምን አለ መሰለህ አትሊስት አልኩህ እኮ እንዳይገናኙ አድርገህ በቃ ነገሩን ማቆም አድርገህ እንትን ብታደርግ ይሻላል እንጂ አሩ ነው የሚሄዱበት ያሉት መንገድ ደስ አላለኝም። እኔ ባይዘው እሱም ተሸውዷል ማለት ከዛ አሮጊቶቹን ካስወጡ እናስማማቸዋለን። አሮጊቶቹን ግን እንደዚህ እና ባርባራ ምናምን ይዘህ መተህ ምንድን ነው? እኔ ቆይ ማግኘት አይታታል። ዛሬ አሁን ሰው ቤት ገብታ ይሄን ያህል ዲቴል መግለጽ ስለ ላይፏ ምን አስፈለጋት? ዋትስ ዘ ፖይንት? ማነች ያቺ እንትና የሚሏት ያቺ እኔ እንኳን አውቃትም። ያቺ ማርያማዊ የሆዴ ኤክስ ማለት በጣም እኮ ምስኪን ነበረች። አይ ዶንት ኖ እንዴ ፍቅር ሲለያይ እኮ እልም አለ ንዴትም አለ ምን አለና ያ ሶሻል ሚዲያ ላይ ያገኛል። ሶሻል ሚዲያ ላይ ነው የምትበትነው። ባይናገር ይሻል ነበር። በቃ ከተለያየም ዝም ለምን አይሉም ነበር። ራሷ የተናገረችው መናገር እንኳን ባለፈው ስትናገር በሌላ ቆይ እታች ሆናችሁ የምታወሩ አቢዩዝ አረጋት ምናምን ለምን አብራው ነች ታዲያ? መጀመሪያውኑ አትተውም ነበር ከሱ ጋር የነበራት? ማን አስገደዳት? ሲጣሉ ነው እንደዛ የምትለው? ሲጣሉ ነው ወይ? መጀመሪያውኑ ምን ማድረግ ነበረባት? አብረው ሲሆኑ እንደዛ አይነት ነገር ከሆነ ጥሎ መሄድ ትችላለች። ማከለከላት? ልክ ስትጣላ ጠብቃ እንዲያረገኝ ነበር ስትል ትጠየቃለች እኮ። ይሄ እስካሁን ታዲያ ለምን አብረሽ ሆንሽ ስትባል ለምን አላረገችም? ስለዚህ ፈልጋ ገብታ እንደፈለገ ከሆነ በኋላ ልክ ሲጣሉ እንዲያረገኝ ነበር ብላ ሪከርድ ብታደርግ የእሷ ድክመት እንጂ የማንም አይደለም። በተለይ አውሮፓ ላይ የኖረች እሷ ግን አውርተዋለች። ባይዞይ መቼ ዌብሳይት ማኛው እኔ አንድ ጊዜ ቀደም ኪዩን ማነች ሊያ ጋር እንትን ስትል ስታሰማ ይሄንኑ ማለት ነው ደውዬለታለሁ። እኔ ቀጥታ ደውዬለት አንተ ምንድን ነው እንደዚህ አይነት ነገር ታደርጋለህ እንዴ ብዬ የእውነት ሲሪየስ ካወራን ማለት ጠይቄዋለሁ። እኔ አለ ጃፒ በዛ በነበረን ሰዓት ሰርጀሪ ከማድረጉ በፊት ማለት ነው እንትን ኦፕራሲዮን ከማድረጉ በፊት ገባ ወገቡን ከመታከሙ በፊት የዛ ሰዓት በግጭት መንገድ ተናድጄ የተናገርኩትን ሪከርድ ነው ያመጣችሁ። ከዛ በኋላ ተስማምተን 1 ዓመት ኖረናል፣ አብረን ኖረናል። አንድ ዓመት አብረው ከኖሩ ቀኑን ታሳይ ጠይቋት ብሎ ለእኔ ነገረኝ። ገባ ስለዚህ ዝም ነው ያልኩት። እሷም ደግሞ ምን አስፈለገ ይህን ያህል ዓመት አብረ ስትኖር ሪከርድ እያረክ የምትኖር ከሆነ አስቸጋሪ ነው። እንዴት ነው ከሰው ጋር አብረ የምትኖሩ? በየቀኑ የምታሳልፈውን ላይፍ ሪከርድ እየተደራረግ ይሄ ፍቅር ነው እንዴ? አፍቅረው ምናምን የሚባለው እልህ ነው። ሌላው በድምፅ በልጇ እየሰደባት ለምትሉ ለምን አብራው ነች ንገሩኝ። በልጇ ሰደባት፣ በምን ሰደባት? ለምን አብራው ነች? ለምን አብራው ቀጠለች? መልስ የላችሁ ማለት ለምን አብራው ነች? አሁን ምንድነው አበሻ ሲለይ መርዝ ሆኖ ነው የሚመጣ። መርዝ እኔ አስታውሳለሁ። ታስታውሳላችሁ? ቤቢ የሚባል የዳጊና ሳሚ የሚባሉ ሳምሶን አርቲስቶቹ በልጆች ሁላ ሪከርድ እያስደረገች ምና አውሬ ባል እንደሆነ አድርጋ ታቀርበው ነበረ። ሴቶች አንዳንዴ የምትሄዱበት መንገድ በደንብ አብራችሁ በነበራችሁበት ጊዜ አንድ ሰዓት ተነፍሱ ትቆይና በቃ ከአንቺ ጋር ተለያይተናል ስትባሉ ግን የማትሉት ነገር የለም። በቅናት መንፈስ ወዲያው ነበር መቶ የነበረባችሁ። ወዲያው እንደዚህ አይነት ነገር ችግር ተው ይነዋት ዊደር አትሉ። የምታናዱኝ ይሄ ነው። በልጇ ቢሰድባት በምን ቢሰድባት አብራው ነው የቀጠለችው። ውሸት ምንም አይጠቅምሽም።
ማናችሁ ይኸውልህ ጃፒ ቆይ ማግኘት አሁን እኮ ያመጣቸው ነገር ይኸውልህ ታፏ ላይ ብልዝ ያለውን የስንት ዓመት የነበረውን ነገር ቃታል ይሄ በሂደት የነበረው ሪሌሽንሺፕ ላይ አመጣቸው። ይሄ ነገር የሚፈጸም ከሆነ ለምን የዛን ጊዜ ሙቭ አውት አላደረገችም? አሁን ሰብስባ ለምን ልታመጣ ፈለገች? አሏ ለምን መሰለህ አሁን የተጀመረ አንዴ ቢንሻዬ የተጀመረ ሙድ አለ። አሁን ምንድነው ለሴቶች እንጨዋለን ምናምን ሲባል አይተን ነው የምንጮኸው። አይተን ነው ዝም ብለን ሴት ተደበደበች ብዬ አልመጣም። ከዚህ በኋላ በማየው ነገር እውነት በሆነ ነገር መጀመሪያም ከጂጂ ጋር እያለ ከአንቺ ያንን ነገር እያየሽ መግባትሽ ራስሽ እሳት ውስጥ ራስሽን ነው የከተችው። ማንም አላስገደደሽ። ገባሽበት ነገር ውስጥ ገባሽ። ሁኔታውን አየሽ። ከአንድ ዓመት በላይ አብረሽ ሆንሽ። ከዛስ አሁን መተሽ እንዲያረገኝ እሱን አልፈቅድም። ዝም ብላችሁ ተለያዩ ስትሉም የነበረው ቃል በቃል የሰማዎች ከአንቺ ስለኔ ስለአንተ ክፉ አላነሳም፣ ስለኔ ክፉ አታንሳ ተባብላችሁ ነው የተለያያችሁ። ቃል በቃል ቪዲዮ አለ። ይህም ቪዲዮ ምናልባት እነ ጃፒ ካላችሁ ለፍርድ ሲመጣ አሳዩ። አንተም ስለኔ ክፉ እንዳታነሳ እኔም ስለ አንቺ ክፉ አላነሳም ተባብለው ነው የተለያዩት። ቃል በቃል ቪዲዮ የሰራቸው አለ። ማርያም አወት ዛሬ ምን ተፈጠረ? ሌላው ጃፒ አስማማቸው በውስጥ በቃ ማለት አብሮም ባይቀጥሉ መካሰስ አያስፈልግም። ያሳለፉትን ነገር ባያወሩ የተሻለ ነው። ለቱሞሮ ለመሰለ ቱሞሮ ጓደኛ ለመያዝ አውጥቶም ያደረጉት ነገር አውጥቶም የሚናገሩ ከሆነ ሰውስ እንዴት አምኗቸው ይመጣል? ስለዚህ ጃፒ አስማማቸው በውስጥ ዌብሳይት ትልቁ ችግር ያመጣችው የዮኒ ማኛ ጓደኛ ነች። ጂጂ መጣችና የማን አባ ጓደኛ ነው ያልኩ? አንቺ ተረጋጋ። እዛው የራስ ነች። ማን ያንተ አማች ናት እሷ። እና ምን አመጣችሁ ናችሁ? ከኔ ጋር ምን ልታረግ? አይደለ ማኝዝ እኔ ቀደም በጋምላክ ዞንን እዛው ያዝልኝ ቢኒ አውራ እዛች ቀይዋ ሴትዮ ቤት ማለት ነው። ቀደም እያየው ነበር። ነጭ ቅማል ቤት። አዎ እሷ ቤት ምንድነው ነጭ ቅማል አልካት? እሷ ይመች አባቴ። እሷ ቤት ሲያወሩ ማለት ነው የሆነ ቮይስ ሪከርድ እያወጣች እያሰማች ነበር። እና ጃቢሻ ሆዴ ፍሬንዳችን ነው፣ እኔ ይመቸኛል። ሆድዬ የአራዳ ልጅ ነው እና የሆነ ቪዲዮ ምናምን እንደዚህ አሲድ ምናምን የሆነ ደባሪ ነገር እንትን ቮይስ ሪከርድ ይዟል። ያ ነገር ጥሩ አይደለም። ገብቷል። በህግ ደረጃ ራሱ ከሄደ ገብቷል። ትራንስሌት አድርገው ምናምን ሊያስጠይቀው የሚችል ነገር ስለሆነ እንደዛ አይነት ነገሮችን ቢተው የሆነ ጊዜም ቢሆን በፍቅር አብረው ቆይተዋል። እዚህ ድረስ መካሰሱም አላስፈላጊ እኮ ነው። ምንድነው እንዴ? አብረው አንድ አልጋ ላይ ያዙ ልቀቁ ሲሉ ነበር። አጠራ አድርጌ ላስረዳ። እኔ ሁሉንም ጠይቄዋለሁ። ገና እንዲህ ሳንጀምር በፊት በዛ ስንጋጭ ምናምን ተናግሬያለሁ። አዎ ተናግሬያለሁ። ከዛ በኋላ ግን በፍቅር አብረን ኖረናል። ሰው ሲጣላ ሲናደድ የሚናገረው ነገር ይኖራል። በዛ ምክንያት ተናድጄ ተናግሬያለሁ። ከዛ ግን በፍቅር አብሬያት ኖሬያለሁ አለኝ። እኔ ጠይቄዋለሁ። ሳልጠይቅ ከማንም ሰው ጋር እንትን አልልም እና አሁን ግን ጾም ላይ ስለሆንኩ መጥቼ ማውራት ስለማንፈልግ ነው አለ። እኔ ግን አንድ ጥያቄ ልጠይቅ ጃፒ። ተማ ጃፒ ያንን ነገር ቮይስ ሜል አድርጎ እሱ ነው ቮይስ ልኮላል ነው ወይስ እሷ ሪከርድ አድርጋ ነው? ያ ድምጽ እንዴት ነው? አይደለም ቮይስ አድርጎ ሌላ ከላት። እሱን ይኸውልህ ቮይስ አድርጎ ሌላ ከላት። እርግጠኛ ነኝ ሰክሮ ነበር። ዋናው ግን እንደዛ ካለ መሀይምም ጭምር ነው። ይኸውልህ ደደብነቱ ይኸውልህ ሰክሮም ተናዶም ሊሆን ይችላል። የታወቀ ነገር እኔ ይኸውልህ እቺ ልጅ ደሞ የፈላው መቼ መሰለህ? አንተ ጾም ነው ትላለህ እንዴ? ነጭ ቅማል ቤት ይኸውልህ ባሏን ገድላ አቃጥላ በፌስታል ያስቀመጠች ሴትዮ ፍርድ ያላገኘ ሬሳ እዛ እያለ ፍርድ ፈልጎ እዛ ቤት እንዴት ይሄዳል? እስቲ ንገረኝ። ባሏ ፍርድ እዛ አለ እኮ አልጋ መኝታ ቤት ውስጥ አላየሁም? ፌስታል ተቋጥሮ ሲወጣ እዚች ጋር እንዴት ነው ፍርድ ፈልገህ የምትሄደው? አንተ ነገር ይጋጋላል እንጂ እኮ ነገር ፈልግ ነው ሄደ ነገሩ ጋለ። በቃ ታዲያ እንዴት ነው አልናገርም? ጾም ነው። እሷም እኮ እሷ ጋር ሄዳ ነገር እየፈለገች ነው። እና አሁን ለምሳሌ ዮኒ ጃፒ ይኸውልህ እኔ ለአንተ ጥያቄ አለኝ። እሱ ከእናንተ ጋር ሆኖ ሪከርድ የተደረገ አለ ገብቷል። እሷ ቤት የጀመረው ነጭ ቅማል ቤት የጀመረው እራሱ ነው። ይሄ ኮሜንት እንደዛ ብሎ ተናግሯል። ሆዴ
በልጇ ተናግሯታል። ዌብሳይት አልሰማሁም እንዴ? በጣም ከባድ ንግግር ነው። በልጇም እሱ ተናግሯታል። በልጇ እንደዚህ በሽታ እንዳለባት ልጇ ጽፏል። ሪከርድ አሳይቷታል በቪዲዮ እንደዛ። በሁሉም እኮ ስለወራችሁ አይደለም ያለውን ሪከርዱን እነግርሃለሁ። ሪከርዱ የሚለው አሳይሻለሁ ለጥፌ ማንነትሽን አሳይሻለሁ ነው ያለው እንጂ ልጆችሽ ምናምን የሚል ሪከርድ አላመጣችም። የልጆቿን ቪዲዮ ቀርጾ ነው ግሬላ ከላት። ይሄ ከዚህ ጀምሮ አይታል መራይ ጉድሽን ማውጣው ብሎ ያሳያል። አይታል ኖ ነገሩ ነው የምልህ ጃፒ፣ የሰማነው ነው የምንነግርህ ለአንተ አጠገብ ስላለ። አይታል ወይ ነው አላየህም? ነጭ ቅማል ይኸውልህ ከልጆቼ ሪከርድ አድርጎ የላከልኝን አሰሚ ስትላት ከፍታ ስታሰማ የነበረው ከነዚህ ጀምሮ ነው ጉድሽን ማውጣው ብሎ የልጆቿ ቪዲዮ ያለበትን ነው የላከው ብላት ነጭ ቅማል ስታሰማ ነበር። ግን አንተ ሰምተሃል? አንተ አይተሃል? ኖ ቪዲዮ አላየንም። ታዲያና ስናይ እንፈረዳ። አይ ጃፒ ሰምተሃል ሳይሆን ጃፒ ምን ሆነ መሰለህ? ጃፒ ከሆነ ከስርም አለ በቮይስ ሜል አሰምታለች ያለውን ነው ያለው። ቮይስ ሜል እኔ አልነግርህም እንዴ? የሰማሁትን ቮይስ ሜል ቢኒሻም ሰምቷል መሰለኝ። እዛ አንቺ ልደፋብሻለሁ ገልሻለሁ ብሎ ቮይስ ልኮላት ከፍታ እያሰማች አልነበር እንዴ? ለለው ምንድነው የምታወራው? ስለዚህ ጃፒ ምን ታደርጋለህ መሰለህ? እኔ እንደሚሰማኝ ከሆነ በየተራ ካወራን እናውራ። እሺ ቢኒ ቀጥል፣ አውራ ቢኒ። ይሄ ካለማ ሪስክ አለው። ምን ይሁን መሰላችሁ አሁን ጉዳዩን ማለት ነው ጉዳዩን እዛ በውስጥ ጨርሱት። ይሄ ጉዳይ ወደ ህግ ከሄደ ሆዴ በትክክል ይታሰራል። እውነቱን የምነግርህ ነገር ማለት ነው። ቢኮዝ ቅድመ የመግደል የግድያ ዛቻ ነው። ሴት ልጅ ላይ አሲር ደፋብሻለሁ ማለት የሚያስጠይቅ ነገር ነው። አይባልም እንደዚህ። ልጁ ደንቆሮ ነው። ሆዴ ራሱ እንደዚህ ማለት አልነበረበትም። ከዓለም ደግሞ ብሏል። የራሱ ድምፅ ነው። ይቅርታ ጠይቆ በውስጥ ቢፈታው ይሻላል። ጉዳዩ ወደ ሌላ ነገር ሳይሄድ ማለት ነው። ገብቷል? እኔ አሁን በሱ ሳይድ ሆኜ ነው የማወራው። ገብቷል? እኔ ከማራማዊት እኔ ሆዴ ይቀርበኛል። ግን የሰማ ያቺ ነጭ ቅማል ደግሞ ነገር እያቀሳሰረች ነው። ሆዴ ላይ አንገቱ ላይ ገመድ እያስገባችበት ነው። ልጅቷን ይዛ ማለት ነው። ልጅቷን ይዛ ጂጂን አስገብታ የምታደርገው ነገር ጥሩ አይደለም። እሺ እኔ አሁን ላውራ ቢኒ? አውራ ምን ታርጌ ይሰማል? ኦኬ አንድ ነገር ልንገርህ። እዚህ ሀገር ማንም ሰው የመክሰስ መብት አለው። ልጁ ከእሱን ከተየው አስገባው። ሆዴ መጥቷል። አስገባው ባሻ። እሺ ሆዴ አበባ አለ ወይስ አበባ መጥቷል? አስገብቻለሁ። እኔ አንድ ነገር ልንገራችሁ። እሱ እኔ ጠይቄዋለሁ አልኩህ እኮ የተናገረው ከዛ ከመታመሙ በፊት የተነጋገርነውን ነገር ነው ያመጣችሁ። ከየቀኗን ማስረጃ ታምጣ ይባላል። ከዛ በኋላ አመት ምናምን አብራ ኖራለች። ይህን ሪከርድ ይዛ ስትመጣ መች ተናገረ? እዚህ ሀገር እኮ ህግ ያለበት ሀገር ነው። ዝም ብሎ እንደ ሀበሻ በድንቁርና በጭፍን በጨለማ የሚሄድ ማንም የለም። የፈለግኩትን እኔ የምናገር ለምንድን ነው? ሄደ መክሰስ ትችላለህ። ቪዲዮ ከፍቼ ነው የማወራው። ገባ? ኃላፊነት ወስጄ ነው የማወራው። ለምናገረው ነገር የሚያስጠይቀኝ ነገር ከሆነ ሄደ ትከሰኛለህ። ዝም ብሎ አንጠልጥሎ የሚያስገባ ማንም የለም። ጠበቃ ይዘህ ትሟገታለህ። ምንም ችግር የለውም። ወይ አሜሪካ ሌላ አይነት ህግ ኖሮ ሊሆን ይችላል። ሆዴ አሁን አንተ የራስን የምትናገረው ግን ጥያቄም ሊመጣ አይችልም። ምን መሰለህ አሁን ለምሳሌ እኔ ታንክ በመምጣት ግን ምን አለ መሰለህ እኔ የምምለው አሁን ለምሳሌ ቀኑን ያስተያያሉ ብዬ አስባለሁ። ምን ይላሉ? በዛ ሰዓት ለምን ሪፖርት አላረግሽም የሚል ጥያቄ አለ። በዛ ሰዓት ባለ ሰዓት ሄዳ ሪፖርት አርጋ አስጠይቃ ቢሆን ያስጠይቃው ነበር። ግን በረጅም ጊዜ ከቆየች በኋላ ከአመት በኋላ አምጥታ እከሳለሁ ቢባል ከምን ያህል ጊዜ ቆየች? ከዛ በኋላ በዛ ሰዓት ለምን አላደረችም? በዛ ሰዓት ለምን አልሆነም የሚል ጥያቄ ሊመጣ ይችላል። ለማንኛውም እሱን ነገር የጀርመኑን ዮኒ እሱም ስለሷ ባያወራ እሷም ስለሱ ሁለቱም ባያወሩ እንደዛ አድርገው ጃፒ በውስጥ ብታስማማቸውና አብረው ባይቀጥሉ ላይክ አንዱ ያንዱን ባያወራ መራይ መታህል ሆዴ ያማን ጃፒ ሰላም ብያለሁ። እየሰማሁ ነው እኮ ከታች በሌላ ሁሉም የየራሱን ሀሳብ ይሰጣል። አንተ ደግሞ የራስን የየራሱን ነው የሰጠው። የሚሰማውን ነው የማያውቀውንም ነው የሚሰጠው። አንተ ደግሞ የሚሰማህን እስኪ ከዮኒ ጋር አውራ። ያ እኔ ምን አለ መሰለህ ሰዎች እንዲያውቁልኝ የምፈልገው ነገር እንዳለ ሰላም ብያለሁ። ማግኘት ያራዳ ልጅ ሁላችሁንም ሰላም ብያለሁ። ዌብሳይት ቤተሰብ ፕላስ ማሪ ሁላችሁንም ሰላም ብያለሁ።
ምን አለ መሰለህ አንዳንድ ሪኮርዶችን ሰምቻለሁ። አሁን እኔ ስለ ዲፕሊ ስለ ማርያማዊት ማውራት አልፈልግም። ጠዋትም ተናግሬያለሁ። ትላንትም ሰክሬ ነው የገባሁት። አጋጣሚ ይቅርታ ግን ኢትስ ኦኬ። ነጥብ የጣልከው በዛ እኮ ነው አባ። ጠብ ብለህ ገብተህ እኮ ነው የተበላ ነጭ ቅማል ቤት ያውም አባ ዮኒ ምን አለ መሰለህ የተናገርኩትንም ግን አውቀዋለሁ። አሁንም ቢሆን ስለ ማርያማዊት መጥፎ ነገር መናገር አልፈልግም። ጥሩ ነገር አድርጋልኛለች፣ ህዝብ የሚያውቀው ነው። አመት ሙሉ ማለት በቃ እንደዚህ ተደርጎላል ምናምን መባሉን አልፈልግም። ወጥቼም ሚዲያ ላይ ተናግሬያለሁ፣ አመሰግናለሁ ብያለሁ። ትናንትም ደግሜዋለሁ። ይሄ ሪከርዶች ወጥቶ የተሰማችሁት ሪከርድ ምናልባት 9 ወር ወይ ከኳሱ በፊት እኔ ሆስፒታል ሳልገባ ምናምን የነበረ ነገር ነው። የዛን ጊዜም ሰክሬ ነው። ከሰማችሁ ያልኩት ነገር ከሰማችሁ እንደ እናንተ ሴቶች ምንድነው የምትጫወቱብኝ አይነት ነገር ነው። ገብቷል። ዛጋ ውስጤ ነው ሙሉ ሪከርድ ከሰማችሁት ማለት ነው። ይሄንን ነገር እኔ ሲጀምር አሲድ ራሱ የቱ ጋር እንደሚሸጥ ራሱ አላውቅም። አይደለም ላረገው ማለት ነው። ሰክሬያለሁ። መልካም ላረገችልኝ አይደለም መጥፎ ላረገልኝ ሰው እንኳን ማላሰብ ሰው ነኝ። ማንም በአካል የሚያገኝ ነኝ። ይሄንን እኔን ለማሳጣት እንደሆነ አውቃለሁ። ኢትስ ኦኬ። የሚቀበል ይቀበል። እኔም ከሴቶች እህቶች ጋር ያደግኩት ይሄን ያህል ተማታም ለተባለው ነገር ደግሞ አንድ ጊዜ ነው። እሱም እኔ አልናገረውም፣ ራሷ ታውቀዋለች ለምን እንደምትወጣ። ዛሬ ተናገረችው እርግዝና ነበረ አስወርጄ አውቄ እንደዚህ አርግጄ ብየው ምናምን ድራማ ሲሰራብኝ የነበረውን ራሱ እኔ አላውቅም። እኔ እርጉዝ እንደነበረች ነው የማውቀው። የዛን ጊዜ ግን ለምን እንደምትዋት ግን እኔ ጃፒ ነገር ነው አልወጣት። የመተዋትም ደግሞ ያን የታምም አቅምም አልነበረኝም። ጨምድዳ እኮ ነው የወረወረችኝ። በጣም አቅም አልነበረኝም ሲጀመር። ትመታክ ነበር ማለት ነው ቦስ? ኖ ቆይ ልጨርስ። ሁለቱን ልናገር። ተበደብ ነበር እንዴ? የመታችክ ነበር አሞኝ ነበር ለማለት ፈልጌ። አይ በጣም መሳቱ ነው። ቀልድ አይደለም፣ ቁም ነገር ነው የማወራው። እኔ እሱን ነው የምነግራችሁ እውነቱን። በዛን ጊዜ ላይ ጥሩ አቋሜም ታምሜም ነበር። ሆስፒታል ገና አልገባሁም። ገብቷል። በዛ መሀል ላይ ነበረ መተዋት የማይባልም ኢትስ ኦኬ። ከመተዋትም ግን ይህን ያህል ጉዳት የሚያደርስ ነገር አልነበረም። ዛሬ ላይ ወጥቶ እንደዚህ የሚባል እኔ እስካሁን ድረስ አንድ ቀን ሪከርድ ላርግ ብል ብዙ ነገር እኮ ማድረግ ይችል ነበር። እኔ ግን በዛ ደረጃ ጭንቅላት ያለኝ ሰው አይደለሁም። አብሮኝ የበላኝን ሰው ሪከርዱን መጥቼ አሲድ ደፋለሁ። ሰክሬ ነው ያልኩት። ድምፄን ከሰማው 100% ሰክሬ። ምናልባት እኔ ስናገር የምሳሳተው ሰክሬ ነው። ልጆቿን በተባለው ትልቁና ትልቁ መስጠት የምፈልገው ነገር እኔም ልጅ አለኝ። እኔ ስለ ልጄ እንዲህ ነው ማለት አልፈልግም፣ ግን ልጅ አለኝ። የምወደው ልጅ አለኝ። አሁንም ወደፊትም የሚያመንኩትም ማልከደው ልጅ አለኝ። ልጆቿን በተመለከተ እኔ እንደውም በጣም መልካም ሰው ነኝ። እውነቴን ነው የምልህ። አንድ ቀን መጥፎ ንግግር ሪከርዱን ስለ ልጆቿ አውጥ እንደዚህ ልጅሽ ምናምን ኖ ልጆችን ሚዲያ ላይ አታውጪ ምላት እኔ ነኝ። ቪዲዮ አትስሪ ከልጆች ጋር ምላት እኔ ነኝ። አይን ጥሩ አይደለም ልጆችን ሸፍኝ ምላት እኔ ነኝ። እውነት ለመናገር አንድ ቀን ልጆቿን በተመለከተ ልጆችን የሚያልኳት ልጅሽ እንደዚህ ነች ምንም የወጣ ነገር ሙሉ ሪከርዱን ስሙት። እኔ ልጆቿን እንደውም በስነ ስርዓት ሁለቱንም ለልጆቿ ምን አይነት ሰው እንደሆነ ቅስና ያስተምራቸው ነበር ብላለች። አማርኛና የቄስ ትምህርት በጣም ስማርት ልጆች ናቸው ያሏት ሁለቱም። በጣም ነው የምወዳቸው። አሁንም ቢሆን በፊትም መጥፎ ነገር አላረኩባቸውም። እኔ መጥፎ ማድረግም ልጅ አይደለሁም። ግን ይሄ ሁላ ነገር ተቀነባብሮ የመጣው እኔ ሆስፒታል እያለሁ እኔ ሚዲያ ላይ መውጣት አልፈልግም ብዬ ነበር። ሰው እንዲያውቅ አልፈልግም ብዬ ነበር። አሁን እውነቱን ሲገለጥልኝ ግን ሁሉም ነገር በቃ ታቅዶበት የተደረገ ነው። አላቅም። ጃፒ የመጀመሪያ ቀን ማርያማዊት ላይቭ ላይ ስታወራ ከማን ጋር ስታወራ ምን እንዳወራች ልጁ በአካል ምን ሲያወራ እንደነበር ታውቃለህ። እኔ እሱን እንኳን አላቅም። ማን ምን አቅዶብኝ እንደመጣ አላቅም። እኔ ግን ልጅቷ ለእኔ ጥሩ ነች። ይሄን ግን በዚህ ደረጃ ግን ዲፕሊ ወርዳ ታች ወርዳ ግን እንደዚህ ነው ልትከሰኝ ትችላለች። አንድ ነገር
በተናገርኩት ነገር ልቀጣ እችላለሁ። አላደረግኩትም አስበሃል ተብዬ ልቀጣ እችላለሁ። ኦኬ ልቀጣ። ከዛስ አንድ ቀን መጥፎ ነገር አልተናገርኩም። ዛሬም መጥፎ ነገር አልተናገርኩም። የተናገርኩት ክሬዲቱን ለማን ትሰጣለህ ስባል ለእውቅና ሚዲያ ላይ ማን ያመጣል? ለእውቅና ክሬዲቱን ነው ያልኩት። ሰው እንዲያቀኝ ቲክቶክ ላይ አይደለም እኔ ዩቲዩብ ላይ ነው ዮኒ ማኛና ሊያሾን ማቃቸው። ሰው እውቅና እንድሰጠ ያደረገችኝ እኔ እውቅናውንም ፈልጌው እኮ አልተጠቀምኩበትም፣ አልፈለግኩትም፣ መጠቀምም አልፈልግበትም። የነበረው እንደዛ ነው ውስጤ። ሰው እውቅናውን ፈልጌ አልመጣሁም ሚዲያ ላይ። ምናልባት አላቅም ሌሎች ሰዎች እውቅናውን ፈልገው ሊሆን ይችላል። እስከዛሬም ድረስ ሆን ተብሎ እነዚህ ሪከርዶች ተይዘው ዛሬ ላይ ደርሰው እንደዚህ ያለ ከዚህ በኋላም እንደዚህ መውጣት አለ። ብዙ ነገር ሊወጣ ይችላል። ማላውቀው ነገር ሊሆን ይችላል። አላውቅም። እስከዛሬም ድረስ ግን መጥፎ ነገር አድርጌያለሁ ብዬ ግን እኔ በጭንቅላቴ አንድ ቀን በቃ አልሆንም፣ እግዚአብሔር አልፈቀደውም፣ ተለያየን ያልኩት። መለያየቱም እሷ ወጣ ስለተናገረች ቢሆን እኔ ሰው ባይሰማ ደስ ይለኝ ነበር። ምክንያቱም አሁንም ራሱ እኔ መጀመሪያ ሳገኛት እኮ ሪከርድ አለ እኮ እኔና አንቺ ነገ ጠዋት ወጥተሽ ትሰድብኛለሽ ብያታለሁ። ተገቢ አይደለም። ሁሉም ወንድ መጥፎ አይደለም። ሁሉም ሰው ጣት ስለቀሰረበት ያ ሰው ያ አይደለም ማለት ነው። አንዳንድ ጊዜም እውነት መውጣት አለበት። እሷ ያወጣችው ሪከርዶች የጻፍኳቸው ምናምን ከስንት ጊዜ በፊት ነው? በእርግጠኝነት የባለፈው ዓመት ነው። የባለፈው ዓመት ማለት ደግሞ ይሄ 2026 2025 ላይ የባለፈው ዓመት ነው። ከዛ በኋላ ብዙ ጊዜያቶችን አብረን አሳልፈናል። እስከ ቫላንታይን ዴይ ጊዜ ላይ አብረን ነበር። ቫላንታይን ዴይ ላይ ነው በቃ የተለያየን። እሷ ፓርቲ መውጣት ትፈልጋለች፣ እኔ ደግሞ መውጣት አልፈልግም ፓርቲ። እሷ ጓደኛዋን ቀጥራለች እዛ። የቫላንታይን ዕለት ጓደኛህን አትቀጥርም አንተ። ፍቅረኛ ኖሮ ሌላ ሴት ጓደኛህን ቀጥረህ ፓርቲ ቤት ምናምን የራስህ ፕራይቬት ነገር ማሳለፍ ትፈልጋለህ። ከዛን ቀን በኋላ ነው ያልተገናኘን። ያለያየንም ያህ አይደለም። ትልቁ ግን ለጸባችሁ ትልቁ ለዚህ ደረጃ መድረሳችሁ አንተ ብለህ የምታስበው ምንድን ነው? በእሷና በአንተ መካከል ትልቁ የጸባችሁ በቃ አልንደራረስም የተባላችሁ ደግሞ ቃል በቃል ስትናገር የሰማኋት እኔ መዋሸት ስለማልፈልግ ነው። አይታችኋል፣ ቪዲዮም አለ። ከዚህ በኋላ እሱም ስሜን በመጥፎ አያነሳም እኔም አላነሳም በቃ ተለያይተናል ብላ የሰራችሁ ቪዲዮ ነው የማውቀው። እሱ ቪዲዮ ነው የማውቀው። በምንድን ነው ከትናንትና ጀምሮ መልስልሃለሁ። ከትናንትና ጀምሮ ስቲል ናው ድረስ ስለ ማራማዊት ነገር መጥፎ ነገር አልተናገርም። ማንም ሰው ወጥቶ ሪካርዱን ሊያወጣ ይችላል። ሌላውን እርገጥልኝና ሌላውን ካልሰደብክልኝ ምናምን የሚባል ነገር የለም። እኔ የራሴ ማመዛዘን እችላለሁ። ጭንቅላት አለኝ። ሁዝ ኔክስት ሆዴ ወዴት ይሄዳል ምናምን ኖ ህዝቡ አንተም ስትናገረኝ እኮ ነበረ። ሶስተኛ ሴት አብሮ የምትመጣ ኖ እኔ እኮ ቄስ አይደለሁም እኮ ብሮ ዳቆን አይደለሁም እኮ ላይፍ ይቀጥላል እኮ ከእሷ ጋር ምክንያታችን ምን እንደሆነ ራሳችን እናውቀዋለን። አሁንም ይፋ አድርጌ መናገር አልፈልግም። አሁንም ሶሻል ሚዲያ ላይ ወደፊት ይዛ አትምጣ እያልኩ እኮ ነው። ይሄ ነው የሚተርፈው። እሱን እኮ ነው እያልኩ ያለሁት። ህይወቴ ፕራይቬት ነው የማደርገው። ኦኬ ግን ከዚህ በኋላ ግን ሰዎች ለእኔ መጥፎ አመለካከት እንዲኖራቸው መጥፎ ሚዛን እንዲኖራቸው ግን ምን አልክ ጅቦ? አልሰማሁም። ፕራይቬት የሚሆንበት ምክንያት የለም። አሁን ጂጂ ዱባይ እንሄዳለን ብሎ ይሄን አሁን ፕራይቬት ልናደርገው አንችልም። ኖ አያስቅም፣ እናቴን አያስቅም። ምንድነው ጅቦ? ድገመው እስኪ ድገመው። ፕራይቬት የሚሆን ነገር የለም። ጂጂ አሁን ዱባይ እንሄዳለን ብለዋለች፣ ቃል ገብታለች። በእናቴን ተው ሆዴ ስማኝ፣ እኔ እጠቅምሃለሁ፣ በእድሜ በልጣለሁ። እግዚአብሔርን ዱባይ ልትወስደው ነው። ጃፒ ቤታና ምላን የተናገረች ትኬት ቆርጫለሁ ብላለች። ፕራይቬት የሚሆን ላይፍ የለውም ከአሁን በላይ ሆዴ። ዮኒ አሁን መናገር እንፈልገውና ትክክለኛው ነገር ከዛ በኋላ እኔ ከወጣሁ በኋላ እነ ጅቦም እነ ጃፒ ምናምን የፈለጉትን ሙሉ እንዴ ባቻ አንተ እያለ ማውራት አንችልም። እኔ አንድ አስተያየትም ሰጣለሁ ቦስ። አንድ የኔን ሐሳብ እንዴ አንድ ላይ ያንተ ደጋፊዎች ናቸው በነገራችን ላይ ሆዴ። አይ ኖ እኔ ጃፒ ቦስ አውርቶኛል። እኔ ይኸውልህ ባርባራ ባረች ነው እንዴ ላንተ ባርባራ ምን አርጋ ባርባራ ሰድባ ቦስ ተረግጠዋል በባርባራ
ከባርባራ ጋር የሆነ ግንኙነት አላችሁ እንዴ? ወዴ አብሮ አንድ ቀን ደንሰዋል። ባርባራ እህቴ እኮ ነች። አይመስለኝም። ሆስፒታል መጣ ቀበርቾ ካላጠንኩት ያለች እሷ አይደለች እንዴ? ዶክተሮች ታይ ብለዋት ምናምን እኮ ነው ያቆመችው። አይ ይተዋወቃሉ። እህቱ ነች። ማግኘቴ ቡራና ጅቦን የሚታርቃቸው ይኸውልህ፣ አንደኛ ነገር ቦስ ማወቅ ያለብህ ይኸውልህ፣ እኛ የመጣ ነው ይኸውልህ፣ አንተ አደጋ ውስጥ እንዳገባ ነው። ገብቶሃል? የሚለቀቅ ያለው ፕሮፓጋንዳ ወደ ህግ ከዞረ በጣም አደገኛ ነገር ስለሆነ ነው። ስለዚህ ያንተን ጉዳይ አትሊስት በጓደኝነት ወይ ደግሞ በሽማግሌ እንዲፈታ ነው እንጂ እንዲህ ተናግረሃል እንዲህ አልተናገርህም ካንተ ጋር ለመጨቃጨቅ አይደለም። ግን ይሄ ዛሬ ስንሰማው የነበረው አልኩህ እኮ በሁለት ቦታ በሶስት ቦታ እንዴት ነው ባጭሩ መቀጨት ያለበት እንዳልከው ቅጣት ሊመጣ። ሌላው አንድ ነገር ልጨምር እዚሁ ጋር ምን አለ መሰለ፣ እውነት ለመናገር ከጂጂ ጋር አሁን የሆነ ነገር ሰላም ቢፈጠር እልውስ ነው የሚከታት። እውነቱን ልንገር የሴቶች ባህሪ ስለሆነ የመቀናናት ጂጂን ይቅርታ ልበላት ሲል እኮ ነው ነገሩ የፈረደው። ከባድ ነው የሆነው። ገባ ታዲያ እኔ ያንን ሁላ አድርጌ ብላ ያለቀሰችው በዛ ይመስለኛል። የጂጂ ህይወት ይበላሽ። ጂጂ ጋር ምንድን ነው ህይወቷ የተበላሸው? ኖ አንተ ችግር ከጂጂ ምንድን ነው? በቃ ጂቦ ቀልድ አይደለም። አይቁም ነገር ነው። ቀልድ አይደለም። ቦስ እኔ ግን የሚሰማኝ ልንገርህ። ማግኘቴ ሙላላና ጅቦ አውቀው ነው ሳቀሳስሩ ነው። ትኬት ተቆርጧል። ለዛ ነው። እሺ ምን አለ ቦስ? እኔ የሚሰማኝ እውነት ልንገርህ ከልቤ ነው። እኔ እንደዛ አሞህ በነበረበት ሰዓት ላይ በጣም ብዙ ነገር ሆናለች ስለነበረ ብትናገር ራሱ ባትናገራት ቱ ቢሆንስት ማለት እንደዛ አቅም ባጣበት ሰዓት ገብቶኛል። አይ ተናገርካት አይደለም። ቆይ ምን እኮ አሁንም እኮ እኔ ልጨርስልህ። ይኸውልህ ምንም ግን ሁሌ መበደል አለ በእና ነው አይደለም። እንደዛ ሆና አጥቤ እየተባልኩ መኖር አልፈልግም እኮ ነው። አይ ገብቶኛል። ቆይ ልጨርስና ታወራላችሁ። እዚህ ጋር ግን ጃፒ ጠይቅልኝ። መንግስት አይደለ እንዲያሳከሙ አባቱ እዚህ ሀገር ላይ አንድ ብር አይከፍልልህ። እሱ አይደለም ምንም ቢሆን ካጠገቡ ነበር። ጥላቻ ግልጽ ይወጣል። ዌብሳይት አስጨርሱኝ። አንዴ አስጨርሱኝ። በኋላ ቤቷን እየገባ ነው። በፌስታል የወሰደችበት ተውኝ። አንዴ አስጨርሱኝ። ቆይ እኔ ገንዘብ እንደከፈለችለት አድርጎ የሚያወራው ዌብሳይት አይደለም። የሰው ልጅ የነበረበትን ነገር ማስታወስ ታሞ በነበረበት ሰዓት ፈርዚሸሩን ጋር ታሞ በነበረበት ሰዓት ላይ ብዙ ነገር አድርጋለች። ዌብሳይት እኮ በዚህ ደረጃ ቁጭ ብለህ እኮ ስለ ሆዴ ላውራልህ እኮ እያልከኝ ነው። ዌብሳይት ነው አይደለም እያልኩ ያለው አንተም እንዳትናገር እሷም ማነች እንትናም እንዳትናገር። ዌብሳይት ቦስ በራይ ስሙ ጠፍቷል። መናገር ያለበትን ይናገር። ሁለቱም አይናገሩ። እንደዛ ይሻላል ባይናገሩ ሁለቱም። ኖ ዌብሳይት ይኸውልህ ሚውት አድርገው አብሮ የበላው ጋር ማውራት ያለበት ጊዜ አላምነው። ችግር የለም። ዌብሳይት ይኸውልህ ችግሩ መንስኤም እኔ አይደለሁም። መጀመሪያ ወጣ የተናገረ አንተ ስለ ሕክምናው አንዴ አስረዳቸው ባሻ። አንተ ከፍላለህ አለች። ጀርመን ሀገር ላይ እኮ የጀርመን መንግስት እኮ ነው ኢንሹራንስ ሁሉንም ነገር የሚያሳክምህ። ማንም ማለት እሷ ለኔ ጥሩ አድርጋልኛለች። መታ ከኔ ጋር አጠገቤ ሆና ሰርታለታለች፣ ገንፍታለታለች። እሷ በፈለገችው መንገድ አስባ እኔ ጋር ትምጣል። ለእኔ ግን አሁንም ቢሆን ጥሩ ተንከባክባኛለች። አመሰግናታለሁ። ሁሌም የምለው ነገር ነው። ከዚህ በላይ ግን እድሜ ልኬን ግን አመሰግናለሁ አይደለም። በቃ እግዚአብሔርን ያዳነኝ እኮ አረ እንዴ ሞቼ ቀርቼ ቢሆን ኖሮስ በቃ ምስጋና ቀረብኩ እኮ ቴንኪው አልኩኝ። ሲጀመርም መለያየቱንም ሆስፒታል መግባቱንም ማንም እንዲያቀብኝ አልፈልግም ነበር። በቃ ሆስፒታል ገብቷል። ገና ኦፕራሲዮን ከሆነ እስከ ሳወራ እኮ ገና እኮ ቁስሌ እኮ ገና እኮ ደሙ ራሱ እኮ ገና እኮ ጠብ እያለ ነበረ። ብሮ ምን ሆነ ነው የተሰፋሁት ራሱ እንደ አሁን እኮ ሳወራ እኮ በጣም እኮ ፉል ኮንፊደንስ በጣም ጤነኛ ሆኜ እኮ ነው። እግዚአብሔር ይመስገን። ሚዲያ ላይ በዛ ሰዓት መውጣት አልፈልግም፣ ማውራትም አልችልም ነበር እኮ ብሮ። አሁንም ቢሆን ወደፊትም ቢሆን ሁሉንም ነገር አውጥቼ ሚዲያ ላይ ሰው እንዲፈርደኝ ምናምን ሰው ልጅ በቃ በመጥፎ እንደሚያየኝ አውቃለሁ። ሆዴ ይሄ እና አሁንም ቢሆን ያን መጀመሪያም ተናግሬዋለሁ። ይሄ ቀን እንደሚመጣ እኮ ነበር። እስከ ዛሬ ድረስ አሁን ማሪ የተናገረችው አጠቃላይ ከአስከፈ ባለፈው አመት የተደረገ ነገር ነው። ከዛ በኋላ ብዙ ጊዜ አሳልፈናል። ስንለያይም በቃን ተባብለን የተለያየ ነው። እንደማንመላለስም ተዋውቀን
እሷ ራሷ በቃኝ ብላ ከሄደችም ደግሞ ይሁን ችግር የለውም አልፈልግህም ብላ ሄደች፣ እቀበላለሁ። ምንም ያልኩት ነገር የለም። ያሳየችው ፎቶ ሰዓት ተመተው ብላ ያሳየችው ፎቶ መታት ነው አሳይታ ነበር። የሆነ ፎቶ አይኗን ተመቶ በዛን ጊዜ እኮ ይሄ ነገር የተፈጠረው እንዴ ብሮ ልናገረው እንዴ እኔ ደብረኛል። ወንድ ልጅ መናገር አለብህ። እዛ የተነገረው ነገር እኮ ካልተናገር መረጃ ምንም ጠፍቶ አትናገር የሚባል ነገር አለ። ጉላላ ምን አለ መሰለህ ይሄንን አሴ ኤቪደንስ ይዘው ነገሮችን ሊያባብሱ የሚችሉ ነገሮች ናቸው። ጉላላ ገብተዋል፣ ያስጠቁረዋላ። ገባ ራሱ ካመነበት እኮ ቀጥቅጭ ያለው ብሎ ተበላ በራሱ። ስለዚህ እንደዚህ አይነት ነገሮች ባይደረጉ እኔም እንትን የምለው ምንድን ነው በቃ ለሆኑት ነገሮች ይቅርታ ብለ እሷን ፐርሰናሊ ደውለ ይነወት ቀባጥር ማይረባ ንግግር አድርጌያለሁ። እኔ ፍርድ ቤት ያቆመችኝ ሴት አለች እኮ ፍርድ ቤት ቆሜ ያውቃለሁ እኮ እኔ ሴቶች ሲከሱኝ በቢላ ሞክቶኝ ያውቃሉ እኮ እኔ ግልጹ ወደ ጨዋታው ልብታል በምን ምክንያት ነው? ቆይ ዮኒ አዳምጠኝ። ዘግበን ኧረ እንሰማለን። ደግሞ ወገቡ ላይ ብቻ እንደሚወጉት እኔ እንደዚህ የተናገርኩበት ምክንያት ሰክሬ ነበረ። በዛ ሰዓት ድምፄም የስካር ነው። ሰክሬም ነው የተናገርኩት። ማንም ያውቃል። በጣም ብዙ ጊዜ ማልፎታል። ከዛ በኋላ እኔና እሷ ብዙ ቪዲዮዎችን ሰርተናል። ብዙ ነገሮችን አውርተናል አለ ያወራነው። ከዛ በኋላ ታስማምተናል። በዛን ሰዓት መክሰስም እንትን ማለትም ትችል ነበር። ባለቢላዋ ማናት ደግሞ? ሌላም አለች ባለቢላ ፍራንክፈርት ወይኔ ጀርባው ላይ ሰክታበት አባቴ ፍርድ ቤት ቀልል ምን አባረረችው? አንድ ነገር ዳኛው ነቀለለት። ባሻ ያላየው ታሪክ የለም አባቴ። እሱ ላይ ቀርቧቸዋል። ወግተው ነው የሚያባርሩት። ማን ትዝ እንዳለኝ ታውቃለህ? ፓስተር ዳዊት ምን አለ መሰለህ አንዴ የሆነ ሰውን ጩቤ ወቅቶት ጩቤ የተወጋው ሲሮጥ ወይኔ ጩቤን ይዞብኝ ሄደ ብሎ እንዳለቀሰው ማለት ነው። ባሻውን ለማለት የፈለገው ገባ። ብዙ ነገር ያየው ስማ፣ ማንም ሰው ቢበድለኝ አዳምጠኝ። ማንም ሰው ቢበድለኝ ማንንም ሰው አሳልፌ መስጠት አልፈልግም። ማንንም ሰው ወጥቼ መክሰስ አልፈልግም። ሀበሻን ዝቅ ማድረግ አልፈልግም። ማንንም ሰው ላይ ግን እስካሁን ጥፋት ያጠፋሁት የለም። ማንም ይጠይቅ። ማንንም ሰው አንድ ብር ጠይቄ አላውቅም። እራሳቸው ግን አምጥተው ግን ለምነው ነው የሚሰጡኝ እንጂ እኔ ጠይቄ ተሰጡኛል። እኔ ማንንም ብር ፈልጌ ማለት ነው። እኔ አንድ ነገር ልበል ማኝ እዚህ ከፈቀዳችሁ ከማንም ሰው ብር ጠይቄ ሆዴ ይኸውልህ ብራዘር ሆዴ እንደማንም ሰው ስጦታ ይሰጣል፣ ትቀበላለህ። በቃ ስጦታ ነው። ሰው አሁን እኮ የዱባይ ትኬት በስጦታ መንገድ መጥቶለታል። ይሁን ይሄም አሁን ተበላው ሊባል አይቻልም። እናቴ አትሳቅ ይሁን እግዚአብሔርን የዱባይ ትኬት አሁን ጂጂ አዘጋጅታለች። ይመቻል። ተመቻ እንዳዘጋጀች እንደምትወስደው ምናምን አውርታለች። እሷም ባትከሰው ባትናገሩ ደስ ይላል። ሌላው እዚህ ጋር ያለው ግማሹ ይቀልዳል፣ ግማሹ ቁም ነገር ያወራል። ምንም ችግር የለውም። ግን ይሄ የአንተ ላይፍ ነው። ማኝዚም ቀደም እንዳልከው ነገሩ ወደ ሌላ ነገር ባይሄድብን ደስ ይለኛል። ሁለተኛ ነገር እኔ አሰ ብራዘር አሰሜን ሴት ልጅ የሆነ ነገር ሳትበደል በዚህ ልክ ሚዲያ ላይ ወጣ አታወራ። አንተም ታውቀዋለህ፣ እሷም ታውቀዋለች። ግን ችግሩን በውስጥ ጨርሱት። ሁለተኛ ነገር ሰክረህም ሳትሰክርም ለማብራራት እዛች ነጭ ቅማል ቤት አትግባ። ያ ቤት መጥፊያ ነው የሚሆነው። እኔ እውነቱን ልንገር ወዴ፣ ያ ቤት መጥፊያ ነው። ከፈለግ ማኛ ጋር ጃፒ ጋር ፍሬንዶች ጋር ምናምን እየመጣ ብትጫወት ቢያንስ ስትስት እነሱ ያስቆመዋል። ቢኒሻ ለምን እንደሆነ ልንገርህ። ቢኒሻ ለምን እንደዛ እንዳለ ሆዴ ልንገርህ። ከዚህ በፊት ታስታውሳለህ? ነጭ ቅማል የእሷ ባል ነው ተብሎ የሆነ ሆምለስ ሰውዬ አንተ ይዘህ መጥተህ ኢንተርቪው ያስደርገዋል። አንተ ረስተዋል፣ እሷ ነጭ ቅማል ግን አትረሳ። ታስታውሳለህ? የነጭ ቅማል የድሮ ቦይፍሬንዶ አሳብዳው ተብሎ መጥቶ ነበር። ታስታውሳለህ? ምሳ ጋብዞታል። ወዴ ምሳውላ ጋብዘዋል። ወዴ አንተ ረስተሃል። ነጭ ቅማል አልረሳችም።
ስለዚህ ማርያማዊትን በምንም አድርጋ አንተን ምን እንዳታረግ ነው የምትፈልገው? ከሳ ገደል ለመክተት ነው የምትፈልገው፣ እንዳትረሳ። አንተ ግን ረስተ ዘቡ ብላል እሷ ቤት ነጭ ቅማል ቤት። ስለዚህ እኔ አረሳውም፣ ያዛን ያስታውሳለሁ። ነጭ ቅማል ላይ ሰው በወረደበት ጊዜ አንተም አመጣውና የሆነ ጨብ ያለ ኤርትራዊ ነው መሰለኝ አወራኸው ምናምን ነገር እንታይ ኮነን ገለመሌ ምናምን አለ። ያንን ቂም ይዛለች ልጅቷ። አይ በሱስ ፋውል ተሰርቷል። እሱ አሁን ይሄ ሌላ ታሪክ ነው አይደለ እኮ ነጭ ቅማል ይዛለች። ያንን ቂም ጅቦ መራዊ ራሱ እንዴት ከየት አግኝቶ ነው? በዛ ረስቶታል። አሁን ሆዴ ትንሽ $1,000-2,000 አግኝቶበታል ሲባል ሰምቻለሁ። አይ መራዊትም የሰማች ከሆነ ይሄ ወንድሟ አብራው ስላሳለፈች ባትከሰው ሌላ ነገር ባትሄድ የተሻለ ነው። አይ ክፋት የላትም። አሁን ግን ቢቻል ነው ማራማውት ካለች ትግባና ማኝዚ አስገባትና እኛ እንወርዳለን። አስገባትና እኔ ሰላም ቢፈጥሩልኝ ነገሩ በሰላም ይላል። እሱም ላያወራባት በቃ ጨርሰው እንዲህ ደስ ይለኛል። ከኔ ጋር ወዳጅ ነን። ከእሷ ጋር ያለውን ቮይስ ሜሏን ምናምን አጠፋፍታ እሱ ጋር መረጃ ካለው የያዘው ነገር ካለ ያጥፋላት፣ ሙሉን ያጠፋል። ሁለቱም ላይፋቸውን ይኑሩ። ብታስታርቃቸው እኔ ደስ ይለኛል። እስማማለሁ። ቢኒሻ የማንም ወይለ ቦስ የማንም ዩቱብ መሸቀያ የሆንክ ነው። ይሄንን ወቅ ገብቷል። ማብራሪያ ለማንም እንዳሰጥ ከጂጂ ጋር ተጣልታ ያቺ ነጭ ቅማል ከጂጂ ጋር ጸበኛ ነች። ሆዴን ለመጉዳት ግን ጂጂን ለምና ነው ቤቷ ያስገባቻት። ገብቷል። ጂጂ ራሷ ጉድጓዴን እየቆፈረችልን ያለችው ይሄንን ወቅ ወንድ ልጅ ነህ፣ ብልጥ መሆን አለበት። ገባ በየቦታ እየርኩ ጂጂ ትኬት ቆርጣ ላዝናናው ባለች እናቴን ጂጂ የዋህ ሰው ናት። እግዚአብሔር ትወደዋለች። አለውለት ከጎኑ አለውለት እያለች ነው ቦስ። ሁለተኛ የሰው ቤት ገብተህ እንዳታወራ። ትልቅ ሰው ነህ፣ አንዳንዴ ማሰብ አለበት። ገባ ዌብሳይት እኔም የሆነ ነገር ልበለው በህይወት የማረሳው ከንግግሮች መሃል እግዚአብሔር በሚያውቀው ነው የምለው። አንተ ተልተን እንድትሞት ነው የምፈልገው ያለችው ጊዜ ነው ከኔ ጋር ራሱ የተጣላል። ጸብ ይኖራል። ቆይ ኤክስ ነው፣ ጸብ ይኖራል፣ ትጣላለህ፣ ምናምን ትለያያለህ። አንተ እኔ በህይወት እያለው ተልተን እንድትሞት እንጂ በህይወት እንድትኖር አልፈልግም ብላ በጣም ደስ ብሏት እሷ የታመመ ጊዜ ሩዋንዳ ስታደርገው ነበር። ሀቁን ነው የምነግርህ። ገባ ለሞት አሳልፈ የሰጠችውን መልሳ አነሳለሁ ማለት ሆዴ የዋ ስለሆንሽ እንጂ ያራዳ ልጅ ታው ከጂጂ ጋር የሚሆነው ነገር እንደ ወንድም ነው፣ መብት ነው። ይኸውልህ ማግኘት እኔ አንድ ነገር ንገረው ግን አተርፍም። ስማ አንድ ነገር ቦስ ንገረህ፣ እያንዳንዱ አሁን ይኸውልህ አንተ ጋር የሚጠጋ ያለው ለሪቬንጅ መሆኑ ማወቅ አለበት። ተጠንቀቅ። 100% ነው የምልህ። ይኸውልህ ከነዚህ አሮጊቶች ውጣ። ወጥተሃል አንዴ መመለስ የለብህም። ተጠንቀቅ። ይሄ ጨዋታ የጌም መስሎ ከተመለስክ እመኔ ስቃይ ይበዛል። ሁሌ እንጀራ አባት። በነገራችን ላይ አዲስ ታይም ቦስ ጂጂ አንተን የምታወራክ ማራማውትን ልታናድድብህ እንጂ አንተን ወዳ እንዳልሆነ ማወቅ አለብህ። ገብቷል። አንተ ከማራማውት ጋር በነበርክ ሰዓት አንተ ከማራማውት ጋር በነበርክ ሰዓት ጂጂ እንትን ውስጥ ገብታ ነበረ። የሆነ እንደተሸነፈች ምናምን ተሰምቷት ያንን በቀል ልጅቷ ላይ ያንን በቀል ለማድረግ ነው አሁን ካንተ ጋር ወዳጅ መስላ ጂጂ የመጣችው። ስለዚህ አንተ ደግሞ አዲስ ከማራማዊ ሸራርጉላት ቤተሰብ አንዴ የኔ ቤተሰብ አንዴና ማራማዊት ተራው ማርያማዊት ሼር ያርጉልሽና ጥሩም ጊዜ አሳልፋችኋል፣ መጥፎም ጊዜ አሳልፋችሁ ግን አትሰጣጡ። ለምን መሰለሽ? ነገ አንቺ ጋር የሚቀርብ ወንድ አይኖርም። እግዚአብሔር ምስክሬ ነው የሚልሽ። ለምን መሰለሽ? አብራችሁ ጥሩም ጊዜ አለ፣ መጥፎም ጊዜ አለ። ቃል በቃል አንቺ ያልሽውን ነገር ልዘግብሽ። ከዚህ በኋላ እሱ የኔንም ጥሩም መጥፎም አያነሳም፣ እኔም አላነሳም፣ ጨርሰናል ብለሽ የዘጋዥውን ፋይል ነው ተመልሶ የተከፈተው። ስለዚህ ምን እናደርጋለን? መተሽ ይቅር ተባባሉ። እሱም ይቅርታ የጠየቅ ላለው ነገር ነገሩን ፍቱና ጨርሱት። ሌላ ሰው አይግባበት። ይሄ እንደ መፍትሄ ነው የማመጣ። ካልሆነ ግን እንዳልኳችሁ ምንድነው የሚሆነው? በተለይ እኔ ፐርሰናሊ ጂጂን አትመን ባይነኝ፣ አትመን ባይነኝ። እንደ ወንድም ነው የምነግርህ። መብት ነው ግን ቃል ለምድር ለሰማይ ህይወትን በሙሉ የምትጸጸትበት እሱ ቀን ነው የሚሆነው። ሊብረላው ኤክስናት ጥሩ ማሳለፋችሁ መጥፎ ማሳለፋችሁ ጨርሳችኋል። ደን
የወደቀ ነገር እንደገና አይነሳም። ይሄን ያክል ግን ክፉ አይደለችም። ይሁን እግዚአብሔርን ብሮ ወዷለች። አንተ ሴት ልጅ ኤክሶና መልካም አትሆንልህም። እውነቱን ነው ማውራ። እሷ ቃል በቃል ግን ልመለስ ሳይሆን ያለችው እረፍት ማድረግ ከፈለገ የዱባይ ትኬት ልቁረጥለት ነው እንጂ ዱባይ ዘልዝላ ቆራርጣው በተኛበት ብትሄድ ማን ይደርስልህ? ጥሩ ጊዜ አሳልፈው የነበረውን ነገር ታውቅ ነበር እንዴ? ከማርያማዊት ጋር ልታጣላው ያልሄደችበት ርቀት ነበር እንዴ? ጨርሰው እኮ ነው ሄደው ወደዛ። ዮኒዬ ይታረቁና በሰላም ይኖሩ ያ ይሻላል። ባይዘ ልናገር ጅቦ ዝማ አንዴ ይኸውልህ ምን አለ መሰለህ፣ አሁን እነሱ ጉዳያቸውን ፈተው ቢታረቁ ራሱ ነጭ ቅማል እንዳለ ዶክሜንታቸውን ተልኮላታል። ራሷ ማራማዊት ልካላቸው። ከዛ አሁን እቺ ይዛለች ብትስማሙ ራሱ እሷ አትስማማችሁ። በቃ አለቀላት። አንዳንድ ጊዜ ለዛ ነው የራስህን ገበና ማንህም ብትሆን የፈለከውን ነገር ልታወራ ትችላለህ። አሳልፈ ግን ለሰው መላክ ማለት እሷን አሁን እንደ ቁም ነገረኛ አይታ ይሄንን እንዳታሳይ ይሄ ሚስጥር ነው እያለች ሁሉ ብዙ ነገር ስትልክላት ነበር። እዛ ጋር ዋትስአፕ ላከችላት እንዳለ ፋይል እንጂ ራሷ ማሰማት ነው። እዚህ ጋር ሁሉም ሴቶች ሴት ናቸውና በሴትነታቸው መከበር አለባቸው። አሁን ቢኒም ዌብሳይትም ሲያወራ ስለ ሴት ልጅ ምናምን ትላላችሁ። ነጭ ቅማልም ሆነች ጅጅክያም ሴቶች ናቸው። እኩል መፍረድ ካለባችሁ እኩል ነው መናገር ያለባችሁ። እኔ እኮ ያልኩት ይታረቁ በሰላም አንዷን ሴት እየዘረጠጥክ አንዷን ሴት ማክበር አይደለም። ኖ ቢኒያው ሲናገር የነበረው ነገር ልክ አይደለም። ያውራስ ልክ አይደለም። ቢኒ ስታወራ የነበረው ነገር ልክ አይደለም። ማራማዊት ከሳሉ ብላለች አይደለ? አሁን ከ2 ሰዓት ከ3 ሰዓት በኋላ ይከፈታል ፖሊስ ጣቢያው። ሄዳ ያላትን ነገር ሁሉንም ነገር ይዛ ሄዳ አቅርባ ትክሰስ። እኔም ደግሞ የራሴ ምክንያት ግሩ እንዳለኝ የተናገርኳቸው ነገሮችን ማውቃለሁ። በትልቁ ሀጂ እንኳን ተከሶ ፍርድ አላገኝም። በእናትህ ዳይመንድ ጣት ያጭበረበር ኖ አዳምጠኝ። በትልቁ ሰው እንዲያቅልኝ የምፈልገው ግን ልጆቿን እኔ አልተናገርኩም። በቃ ለልጆቿ እንደውም በጣም ጥሩ ሰው ነበሩ። ከነ 2 ልጆቿ አክሴፕት አድርጌ መልካም ፍቅር ለልጆቿ መልካም ነገር ልቦ ያውቋል፣ ውስጥ ጭንቅላቱ ያውቋል። መናገር የማያስፈልገኝም ሰው በዛ ደረጃ አክሴፕት አድርጌ የተቀበልኩ። ሆዴ ግን እንደ ሀሳብ ጠፈፍ ያሉ ሴቶች ለምን አይቀሩብህ? እንደ ሀሳብ ጠፈፍ ያሉ ሴቶች ለምን አይቀርብህ? ይሄው ጣጣ ያለው እኮ ይሄ ሁሉ ነገር ለምን አስፈለገ? አሁን ሆዴ መካሰሱ ምናምን እዛ ደረጃ መሄዱ ለምን አስፈለገ? በሰላም እያሏት ነው። ቢኒ ያልገባ ነገር ምን አለ መሰለህ፣ ሴቶች ተሰባስበው ግቡ እየተባለ የነበረው ምን መሰለህ፣ ይሄ አርቲፊሻል ነገር አታርጊ፣ ኦሪጂናል ነገር ተጠቀሚ። እንደ ኦሪጂናል አይጠቀሙም ያንተ ሴቶች ማራማዊት ብሎ ሰርጀሪ ናት ይባላል። አሁንም ተው አታውራ። ኦሪጂናል ነገሩ ማለት ይበሉ ሆኗል እኮ። ኦሪጂናል የምትለው ምንድነው? ማን ይመጣል? ኦሪጂናል እድሜም እኮ አለ። ምንድነው? አጠገቡ ያሉ ሰዎችም በጣም ጥሩ ሰዎች አይደሉም። ገብቷል አባባሌ። በተለይ ማግኘት በቃ ደህና ደሩ። በቃ እኔ ወጣው ምንም እንትን አላለም። ግን ቢታረቁና ቢስማሙ የተሻለ ነው። አብራችሁ ባትኖሩ ወይስ ትንሽማ እናወራበታለን። ከመታረቃቸው በፊት ትኩስ ዜና እኮ ምን ለመሰለ ጆንዬ፣ ይኸውልህ ሰው አብሮ ሲኖር ብዙ ነገር ስላሳለፈ ያሳለፈውን ሚስጥር ሁሉ ነገር መያዝ መቻል አለበት። ገባ? ከባድ ወጥቷል። ኦልሬዲ ዌብሳይት ምን አለ መሰለው ብዬ ተዘርግፏል። ነጭ ቅማል ቤት ተዘርግፏል። በዚህ ደረጃ ሴቶች ሪከርድ እያደረጓችሁ ይኖራሉ ብዬ እኔ ማርያማዊትን አንድ ቀን አስቤያት አላውቅም። እኔ እንጃ እንደዚህ አይነት ጭንቅላትም የለኝም ሲጀምር። ለክፉ ቀን ብለው የሚያስቀምጡት ነገር ሴቶች እንዳላቸው አታውቅም። አሁን እኮ ሆዴ ስህተት የሰራው እኮ አርቲፊሻል ነገር። አሁን ሴቶቹ ግማሽ ሰው ግማሽ ፕላስቲክ ናቸው። ከማርያማዊትም ወጥተህ ጂጂጋን ብትሄድ እሷም ግማሽ ፕላስቲክ ግማሽ ሰው ነች። አሁን እኮ ገጠር መግባት አለብህ እኮ ሙሉ እኮ እየፈረድክብኝ ያለህ እኮ እኔን ሆነ ነው አይደለም። ነካክቶ የሚያቆሱ ነው አንዱ ላይ ነገር ሳይሆን የተጠጋገነ ሰው ያዝ እያለ ነው። ገባ? እሱ ለማን ገጠር መግባት እንዴት ነው? እኔ እኮ ጭንቅላት አለኝ እኮ አይደል እንዴ? ቢኒያም እኮ ነው እየመከረ ነው አይደለም። ከምክሩ ይልቅ መጀመሪያ እሱ ምን እንዲቀየርለት እንደፈለገ ይናገር። እኛ እኮ አልገባንም። ለዛ የትኛውን ኦሪጂናል ያለው ነበር። እኔ አሁን እዚህ ጋር ትልቁ ማስተላለፍ እንፈልገው አጠገቧ ያሉ ሰዎች እየገደሏት ነው እንጂ መጥፎ ቦታ እየከተቷት ነው እንጂ እየጠቀሟት አይደለም። በዚህ ደረጃ ሞታ
ራሷ እንደዚህ አሳታ መናገሩ ራሱ ተገቢ አይደለም። በዚህም ደረጃ እኔ ለሷ መጥፎ ልጅም ማለት ለአንተ ችግር ይፈጥራል። ይኸውልህ ሆዴ ያልተገነዘብከው ምንድን ነው? አወሽ በቮይስ ሪከርድ ባታረጋ ማለት በቮይስ ነው አርዲ ማድረግ ይችላሉ። ይሄ እኮ ፍራይላንድ እኮ ነው። ይሄ እኮ ነፃነት ያለበት ሀገር እኮ ነፃነት ተናግረማል። የሴት ሀገር ነው። አባ ሰክሬ እኮ ነው። ሰክሬ ነው። ማን ይሰማል? ሰከር ሆዴ አባውን ብቅል ያወጣዋል። አንተ ነው ያልከው። መስከር ምንም ልዩነት አያመጣም እኮ ያ ግን ያው ሰው ያንን ነገር ግን አንተ ለዛ አባባል አይለኛ የሆነ ይቅርታ ያስፈልገዋል ባይነኝ እኔ የምትፈቱት ከሆነ አለበለዚያ ከባድ ኬዝ ነው አባ ከባድ ኬዝ ነው። ግጋ ስትሄድ ሰክሬ ነው የሚባል ነገር የለም። የለም እኮ ተከሰስክ ሰክሬ ነው፣ ዳኛው ጋር ቀርበ ሰክሬ ነው። ለህግ አይደለም እየተናገርኩ ያለሁት ኖርማል አባይዝ አሁን ባለው ነገር ላይ የተናገርኩት ቦስ አንድ ነገር ፕሊዝ ቦስ አንድ በስካር ስሜት ነው። ያን ነገር ደግሞ ማግኘት ይሰማለው። ይኸውልህ እዛ ቤት እየተሰማ ስለሆነ የሆነ ኤቪደንስ የሚሆን ነገር አትናገር። ነጭ ቅማል እያሰማች ነው አሁን አንተ ነጥብ ልትጠቀም ስለሆነ ሁለተኛ ይኸውልህ በአንደኛው ቴሌፎን እያየሁ ሪከርድ አድርጊ መዝጊብ እያለቻት ነው። ስለዚህ ፕሊዝ ከቻልክ በቃ ናይስሊ ዝጋው። እኛም እያልን ያለነው ባሏ ብለህ ስላመጣ በቃ ልትበቀል ነው። ነጭ ቅማል ልትበቀል ነው። ነጭ ቅማል ነገርኩህ መርዝ ነው። አንዴ መልእክት ማስተላለፍ ከፈለክ ሆዴ ማራማየትን ጠርተህ በሰላማዊ በቃ ጥሩ አሳልፈናል። ከዚህ በኋላ ደግሞ መጥፎ ነገር መነጋገር አልፈልግም ከአንቺ ጋር ሰላም የሆነ ህይወት እንዲኖረኝ በሰላም እንዝጋ። አለቀ። ጸባይ ያስፈልጋል። ማናችንም ብቻ አይደለም ደግሞ መሆን ያለበት። አሁን ወደ ጂጂም ቢመለስ እንደ አዲስ ትኩሳቱን እንትን ማለት የለበትም። በቃ ምርጫው ነው። ወደ ጂጂም መመለስ ይችላል። በዚህ ጉዳይ ላይ ፍጹም ማውራት የለባቸውም። ለአንዴና ለመጨረሻ ጊዜ መሆን አለበት። በሰላም መለያየት መልእክት እናስተላልፍላቸው። እዛ እየሰሙ ከሆነ ነጭ ቅማል ቤት ካሉ ምናምን ተብሎ እንደገና ደግሞ ጓንዳ አይባል ጂጂም እንዳትናገር እናረጋታለን እኛ። ትክክል። ግን ነጭ ቅማል ቤት እየሰሙ ከሆነ ማራማይ ሲሆነችው ነገሩን ለማቀሳሰር እንጂ ሆዴን ወደው አይደለም። እና ፕሊዝ ስለ እውነት ካወራን ጂጂ አሁን ከሷ ጋር መጣላቷ አስደስቷት ለማናደድ እንጂ እሱን ወዳው ለሱ ብላ እሱ ትክክለኛ ቦታ ያገኘው ሆኖ አይደለም እያረገች ያለችው። ይሄን ነገር በእልህ ተነሳስታ ምን ለማድረግ ነው? ጂጂ ማድረግ የፈለገችውን ነገር ማን እንድታረገው ነው? ማርያማዊት እንድታረግ። እውነቱን ነው የምልህ። የመውደዷን ውጤት የምታውቀው ዮናስ፣ እግዚአብሔርን ነው የምልህ። አብራችሁ ተመለሱ ስንላት ነው እረፍት ያስፈልገዋል፣ ዱባይ ሂዶ መዝናናት አለበት። እመቤቴ እንደዛ እያለች ነበር ስታወራኝ ነበር። በማገንዘብ ነው ዱባይ እንዲዝናና የፈለገችው በጂጂ በራሷ እንዴ እመቤቴ እኮ ለምን ፈለገች ብለህ ቆም ብለህ አታስብም እንዴ አንተ ጅላ? ቆይ ወደ አንተ ላምጣው ጉዳዩን። ጅቦ ኤክስ መጣች፣ ለብዙ ነገር ተነጋግራችኋል፣ ብዙ የማይባል ነገር አውርታችኋል አንተና እሱ ገብተዋል፣ ከኤክስ ጋር ማለት ነው። ከዛ በኋላ ናና ከኔ ጋር እረፍት አድርግ ብላ የሆነ ሀገር አብረን እንዲድ ብትል አምነት ሄዳለህ? ለምን ህይወት አያልፍም እንዴ? አላረፍም እዮዳብ ጋር አንተ ጋር ክፉ ተነጋግረን ገስት ጋር ቁጭ ብለን የለ እንዴ? እንኳን አይደለም ገስትና ቫኬሽን ስማ አሁን ይኸውልህ ሆዴ አሁን ጂጂ ጋር ከተመለሰ ሊሞት ነው። ጂጂ ጋር የሚመለሰው መቅኔውን አብዝቷል። በቃ እንጸልይለት። በቃ አሁኑኑ እንትኑን እናውጣ። ሰባብራ ልትጠለው ነው፣ እናውጣው፣ ልትገለው ነው እንጂ ወዳው ነው ብለህ ታምናለህ? ጅቦ ኧረ በእናትህ ወንድ ስለሆነ እንዳይሸወድ። ጅቦ እንዳየሁት ሆዴ ደግሞ የዋና ምንም ያረፈው ታሪክ የለም። አባ ምንም በጩቤ በቢላ እየተወጋ የሚኖር ሰው ነው በሴት እኔ ሆዴ ከወንድ ተጣላ ሲባል ሰምቼ አላውቅም። ሴቶቹ እየመጡ ቅውር ውግት ምናምን እያደረጉ ነው የሚሄዱ። እኔ ምን ይሻለዋል? ሆዴ ግን በፈጣሪ እጠይቀዋለሁ ብዬ ደግሞ ሳልጠይቀው ወጣ። አሯሩጣ ነው እንደ ጀርባውን የወጋችሁ። እንዴት ጀርባውን ወጋችሁ? ታዲያ እንደ ቢላዬን አምጣ እያለችው ስትከሰው ነበር ለዘመናት ወቅታው። ግን በእውነት መፍትሄው ምንድን ነው ነው አሁን እኔ የምለው ደውሎ በስነ ስርዓት ይቅርታ መጠየቅ አለበት። እኔ ፐርሰናሊ ሆዴ ጅል ነው። በሴት ዝም ብሎ የሚወድቅ ሰው ነው። እግዚአብሔር ምስክሬ። ሴታፕ ያደርጉታል። ይኸው ጂጂም እንደ ጉድ ተጫውታበታለች። እስኪ በቃ እስኪ ለምን እትዬ በላይነሽ እንድረን በቃ አሜሪካ ሄዶ ለምን ነይ በቃ በልዬ ነይ እናገላጊ። እሳቸው ደግሞ ብሩክ ናይኗን ደውለው እሳቸው ይሻላል እንደ መንሱር ጀማል ታርገው ይገላገል። ዮኒዬ ይመቻችሁ፣ ደህና ደሩ። ቢኒሻዬ የኔ አባት አሁን መሆን ያለበት ነገር አንድ ነገር ነው። ማራማዊትን ከነጭ ቅማል ቤት እዚህ አምጥተናት
ከሆዴ ጋር ገናት እንዲታረቁ ማድረግ። እሱ ይኸውልሽ ቡላላውን ሀሳብ አመጣ። ይሄው የሚደገፍ ሀሳብ ነው፣ የተቀደሰ ሀሳብ ነው። ይሄ ከሆነች ማድረግ ያለበት እግዚአብሔር መሰክሬ ይሄንን ነው። ይሄ ነገሩ ይስተካከል፣ በቃ ይታረቁ፣ በቃ ሰላም ይፈጠር። ከዛ እሱም ላይ ደርስባት እሷም ላደርስበት ስማቸው እንዳይነሳ ተደርጎ መደረግ አለበት። ነጭ ቅማል ግን ትበቀለዋለች። ለማየት እያወጣች ነው የምታሰብ። ዮኒ ደርሼ ልምጣ፣ ማራማዊትን አናገር። ደርሼ ልምጣ፣ አትገባትም። ድረስ እዛ ያስገቡ እኮ እንትን ነች እኮ ይገባል። ኧረ ጅቦ ተሽሎክልኮ ይገባል። ችግር የለበትም። እኔ እኮ አሁን ያስታወስኩት እኮ ያኛውን ሰውዬ ለካ ባሏ ነው ብሎ ይዞ መጥቶ ነበር። ታዲያ ረስታችሁታል እናንተ እኮ። እሷ እኮ ቂም ይዛለች በዛ ጉዳይ። ቀልድ መስለዋል እንዴ? በጣም ነው የምትለው። ኧረ በልዬ እንግዲህ የምትይውን እንስማ። ይዘሽልን ነይ ወይ ወደ አሜሪካ። በላይነሽ ሚውት ነሽ። በላይነሽ ኦኬ። አልገባኝም ጥያቄው ማን ነው ወደ አሜሪካ ማመጣው? ጀርመን ተሰቃየብን። ጃፒን ምንም ጠላት የለውም እዛ፣ ከሴቶችም ጋር ብዙ ሰፋጣ የለውም። ጃፒ ሰፋጣ ያለበት ወንድማችን ሆዴ ነው። ሆዴን አምጪልን። እኔ ምንም አስተያየት መስጠት አልፈልግም ስለዚህ ጉዳይ። እሺ ታዲያ ሪኩዌስት አድርገሽኝ እኮ ነው ያስገባሁሽ። ስለምን ጉዳይ ነው ሪኩዌስት ያደረግሽው? ስለ ጃፒ ነው? እየሰማችሁ ነው። እስኪ ሌላ አወራለሁ። እየሰማሁ ነው። እሺ በቃ እንደሱ ከሆነማ ከታቸውን ስሚናቱ ታፕታፕ እያደረግሽ ስሚያ። ለመስማት እዚህ 3000 ሰው አለ አይደል እንደሚሰማ እላይ ሆኖ መስማት ምን አመጣ? አሁን ዮኒ ትልቅ የምትሰራልን ስራ ምን መሰለህ አንተ ሚዲያውንም ታውቀዋለህ፣ ሲስተሙንም ታውቀዋለህ። ማራማዊትንም እንዳትሄጂ እዛ ቤት እያለች እያስጠነቀቀቻት ነው። ነገም ቢሆን አዋርተህ ሁለቱን ሰው ነጭ ቅማል እቺ ተንከሲስ ይድፋት እካክ ሬሳ ቤቷ ስላለ በቃ አትፈታም። አስራ ይዛታለች እዛ ወጥራን ያዘቻት። እሷ ደግሞ በየዋህነት ይመስለኛል እንትን ልካላታለች። ዋትሳፕ ላይ ኢንፎርሜሽን ልካላታለች። ዶክሜንት ጠቅላላ በሷም ተከታታለች። አሁን አውጥታ እንዴ እና ከዚህ በኋላ መፍራት ነው ያለባት። የልጆቿን ልካለች፣ የምን ልካለች ምናምን ተበላች። የለም ገባ። ሳያስቡት ጉዳያቸው የእነሱ ጉዳይ አይመስላቸውም እና ያስረክባሉ። ስለዚህ ከዚህ በኋላ እስረኛ ነሽ ብላታለች። አንድ ብለሽ እዛ ቤት ሂጂ፣ ከዛ በኋላ ከኔ ጋር ነው ጸብሽ እያለቻት ዩቲዩብ ላይ የሸቀለችባት ነው። ሌላ ቤትም ደግሞ እንዳገባ ኮንትሮል ታደርጋታለች በዛ። እሱ ነው የሚደብር እኮ ገባ። በስሜት ጊዜ ሴቶች ሳይረዱ ሮጦ ነገሮችን ያደርጋሉ። ከዛ በኋላ ነው የሚቆጩት። አሁን ለምሳሌ እኔ ካልከኝ ሁለቱንም ሴት እሱ ደግሞ ጥሎበት ጠፈፍ ካላሉ አይመቸው። እንግዲህ የተፈጠረው ችግር እሱ ነው። ጠፈፍ ያሉ ጋር ይገባል፣ የቤት ጣጣ ያለባቸው ጋር ይገባል። ይኸው በምታዩት መልኩ ስቃዩን ይበላል። ፈጣሪ ምስክሬ ነው የምለው። እና እንደው ከቻላችሁ ቢቀር ይሻላል። ይቅር ይኸው እንደ ጃፒ አርፋችሁ አትቀመጡ። ማን ይደርስባችሁ? ማን ጃፒ ጋር መጥቶ እንዲያርጎኛል እንዲህ ሆኜ በዚህ ወጥቼ የሚል ለምን አይመጣል? ሆዴ ግን ችግር አለበት። እንደዛ ቶሎ ይወድቃል። ጠፈፍ ያሉት የሆነ እኔ ቤትና ናግባ እኔ ቴኬር አደርጋለሁ ይባላል። እሱ ነገር እንትን ያለው እዩኝም ደብቁኝ ነው ያመጣል። አንዳንድ የምታረጉትን ነገር ድብቅ ማድረግም አለባችሁ። ገባችሁ? የቤት አንዴ በዛ ደረጃ ገባ ከተለጠለጠ በኋላ ድጋሚ እሷን ይዞ መምጣቱ እኮ ነው ነገሩ የተቸገረው። ገባ? ግን እኮ ዮኒ እውነት እንናገር ከተባለ ማራማዊትና ሆዴ አብሮ ሲሆኑ እናውቃለን። አይፈልግም ነበረ። ስትመጣ ራሱ ያስወርድ ነበረ ከቤት። እቺ ማናት ምናምን እያለ እሷ ናት በጣም ተከታትላ ያጠመደችው። እግዚአብሔርን ጃፒ ራሱ ያውቃል እኮ ትኩረት ነው እንደዛ። ያ በጣም መታ ነው ያዘችው። ማኛው እኔ እኮ ብዙ እኮ ማውቃቸው ስንት ቦቴው እንደዛ ነበር። ግን እስቲ ዘግበን ካወጣውኝ እኔ ከባድ ነገሮች እሷም እሱም ይደነግጣሉ። ገባና ይሁን እዚሁ ጋር ይያዝ የሚባሉ ብዙ አሉ። ታዲያ ከቤቱ ያስወጣት ነበርኩ እሺ ከዚህ ምናምን እያለ ገግማ እኮ ነው ከቻለች። በራሷ በጣም ገግማ
በጣም ልደቱን አክብራለት ምናምን እኮ ነው የተጃለሰችው እኮ ኬኩ እኮ ነው እሱ ነው። እኔ ደግሞ በራሱ እኮ ተፍ ብሎ ያገኘው ነው የሚመስለኝ። ራሷ ናት የመጣችበት። ከዛ በኋላ ነው እንደዚህ ወንኩ እያለች ያለችው እንጂ እሱ አልፈለገም። መቆየትም ይፈልግ ነበር። በጣም አዛ ስታረጋ አስተሳሰለ ዲሽቃው እንዴት ነሽ አባ? ይደላኛል የተንከሲስ አንዳንዴ ብንላላስ ቤተሰብ። ዛሬ ግን ትንሽ ቁም ነገር ላወራና አንድ ደቂቃ ብቻ ቁም ነገር አወራ። እሺ ምን አለ መሰለህ ዮኒዬ፣ እኛ ወንዶች በህይወታችን ብዙ ነገር ይገጥመናል። ብዙ ማውራት የምንፈልጋቸው ነገሮች አሉ በህይወታችን ማለት ነው። ከልጆች እናቶችን ጋር ከምናምን ጋር መቼ ሚዲያው ላይ አለን አይደለ? ግን በስህተት ወጣችሁ የእናንተን ገበና አውጥታችሁ አትስጡ። በፍጹም እኔ ላውራ ብል ሰው ጆሮውን እስከሚያመው ድረስ እንደዚህ ሆነ እንዴ እንደዚህ ተበደለ ነው እንዴ እንደዚህ የምትሰቀው እስከምትል ድረስ የሚሰቀጥጥ ታሪክ አለኝ። ግን አይወራም፣ ነውር ነው። የራስህ ገበና ከአንድ ሴት ጋር አብረህ ምንም ይሁን በፍሬንድነት እንኳን በትዳር ቀርቶ በፍሬንድነት አብረህ ካሳለፍክ አይወራም። እዚህ መታችሁ ግስጥ ተብሎ ገበና አይወራም። ይሁንዬ ስለተሰማኝ ነው መጥቼ የምናገር ያለሁት። ምክንያቱም ውስጤ ላይ የእያንዳንዳችን የራሳችን ህመም ያለብን ሰዎች ብዙዎች አለን። ግን ያንን ህመም ችለን መኖር መቻል አለብን። የሰው ልጅ በህይወቱ አንድ ቤት ውስጥ ታጉሮ የሆነ ቦታ ላይ ሲሆን ተቻችሎ ነው መኖር ያለበት። እኔም ብዙ ችግር ፈጥሬያለሁ። ያም ገበናይም ተሸፍኖልኛል። እኔም ላይም ተፈጥሯል። ያን ገበና ሸፍኜ ጸጥ ረጥ ብለን ከሞጣ ጋር ስቄ እየኖርኩ ነው። ገባ? ስለዚህ ቤተሰቦች እባካችሁን ማንም ይሁን ምንም ይሁን ፕሊስ ገበናችሁን አውጥታችሁ ሚዲያ ላይ አዘርጉ። ምንም ቢሆን ጩጮዎች ፋሚሊዎች ምናምን አለ ስለኛ እኛ አንዴ ተገስጠን ወተናል። ገባችሁ አይደል? ሌሎቹ ግን ምንም ሚዲያውን እንኳን የማያውቁ ህፃኖችን አናሸማቀቅ። ለነሱ እናስብ፣ ከኋላ ላሉ ሰዎች እናስብ። አመሰግናለሁ። ሁላችሁንም ወዳችኋለሁ። ባይችን ብቻ ሀሳብ ልናገር ነው የገባሁት። አመሰግናለሁ። ትክክለኛ ሀሳብ ነው፣ የምስማማበት ነው። ግን ተሯሩጠው ይመጣሉ። ከዛ በኋላ በምታየው መልኩ የሚደብር ድራማ ውስጥ ተገብቷል። አሁን በቃ ሮጠው ክስ ነው። አብረው ስንት ነገር ሲያደርጉ ይቆዩና መጨረሻ ላይ ሲጣሉ እከሳለሁ ነው የሚባባሉት። እና ኢትስ ክሬዚ ቱ ሚ። ለምንድን ነው የማይቀረው? በቃ ተለያየ ጨረስክ አይደለ እንዴ? እኛም እኮ በፊት ከትዳር በፊት ኤክሶች አሉ። ግን እንደዚህ የሚባለው ነገር በጣም ነው የሚያስጠላው። እኔ ራሴ በህይወቴ ከበፊት ምን እንደሚደብረኝ ልንገርህ። የራሴ ጀለስ የሆነ ቺክ ምናምን የቺክ መሆነች አስቀያሚ ቺክ እችን እኮ በልቻታለሁ ሲለኝ በጥፊ ነው የምመታው። ገባ? ምንም ይሁን አንድ ቀን እንኳን አብረህ ብታድር አይወራም። አንድ ቀን በስህተት እንኳን ብታድር አይወራም። ላሽ ነው የሚባለው በቃ። ምክንያቱም የሁለት ሰው ጥፋት ይኖራል፣ የኔና የሷ ጥፋት ይኖራል። ግን ከኋላ ያሉት ቤተሰቦች፣ ልጆች ምናምን ብዙ ነገሮች እኮ አሉ። ገባህ አይደል? ለነዛ ቤተሰቦች ይጎዳሉ። ዛሬ ደግሞ ጩጬው እኔ ስመጣ ነው እንደ የሚመጣው የኔን ነው። አታርፍም። ሊወጣ ነው። ከሚስቴ ጋር እየወጡ ነበርና ቻው ሊለኝ እየመጣ ነው። አስቸግሮ አያውቅም እኮ አይ ነው ዮኒ መጣው። እዛ ቤት ያለውን ድራማ አይቼ መጣው። እሺ። አይ በጣም ነው የሚያሳዝነው። አይ እውነት ነው አይወራም። እኔ ከአንተ ጋር 100% እስማማለሁ። 100% በቃ እኔ ማሪያውን ስንት ዘመን አውቀዋለሁ። እዚህ በቺክስ ሲላስ ሰምቼው አላውቅም። ተመስገን ነው ለጊዜው። ምናልባት በጥይትም እያስፈራራቸው ሊሆን ይችላል። እዛው ገደለው ነው። እንደ ትራክ ጭኖ አራግፎ ነው የሚመጣው።
ማግኘቴ ፈታኝ። እኔ ስከሰስ በትልቅ ነገር ተከስሼ ነው የምመጣው ብያለሁ። አራግፋቸው ነው የምትመጣው አይደል? እዛው በትግርኛ ምን ይባላል መሰለ? በትግርኛ ምን ይባላል? ሸክም ድርብይ በቃ ሸክም ሯቸው ይመጣል። በቃ አለቀ። አየህ በቃ ምንም ይሁን ማንም ሰው የራሱ የሆነች ህይወት አለችው። ገባህ አይደለ? ዮኒዬ ግፋ ቢል እንኳን እኛ ብዙ ነገር አሳልፈናል። ብዙ ነገሮች ልናወራው የማንችል ኃጢአታችንም እግዚአብሔር እንግዲህ ይቅር ይበለን። እውነት ነው። ጭራሽ ወጥተህ በአደባባይ እንደዚህ ሆኛለሁ ተብሎ አይወራም። ትክክል ነው። ይህም የምስማማበት ጉዳይ። ወንድ ልጅ ደግሞ ቆፍጠን ይበል። ወንድ ይሁን ደግሞ የአንተና የማኛ ኃጢአት አደኛን የሚያሰቃየን ያለው ከኋላ ያለ ነው። አራቅ ፈንጭነህ ታሮኔ እንዴት ነሽ? እስቲ እንስማሽ ሀሳባን። ደህና ነሽ? ደህና ነው። እንዴት ነህ? ስንት ዘመናችን አይሻለሁ። አንዳንድ ጊዜ ገርሞኝ እኮ ነው ራሴ። ደህና ነህ? እንዴት ነህልኝ? አለን ሁሉ አማን። ሰላም ልበል እኮ ብዬ ነው። እንዴት ናችሁ? ደህና ነህ ወይ? እንዴት አለናቱ ሩዋንዳ ሆኖልሻል ቲክታክ ማግኘቴ አስተዋውቀኝ እንዳትተዋወቀኝ ሻቢያ አላቅም ሆኖ ብለኝ። ሰላም እንዴት ናችሁ ወንድሞቼ? አሽታውን ቤተሰብ ነው። ማሪሻም ቤተሰብ ወይ ማሪ እንዴት ናችሁ? ሰላም ብለናል። ቆይ እስኪ እኔ በከሰስ በሳሮን በከሰስ አይሻለኝም እንዴ? ያዋጣኛል። ወዲያው ተለሳለሰ ይሻላል። አባት እሺ ደህና ናቸው። ልጄን ሰደበብኝ የለ እንትኔን ሰደበልብኝ የለ አባ ነው። ሲተከሰስ እኮ በደናቃ ስትከሰስ አሪፍ ነው። በእነዚህ ባንተ ጓደኛ ወይ ታጣ እውነት ነው። ይሄ ሞት ነው። እኔ ራሴ እየረገጠ ነው ነጭ ቅማል ጋር ገባዛ። አቤት ይወጣ እያቀሳሰረ ጅቦማ ያቀሳስረኛል፣ እርግጠኛ ነኝ። የታወቀ ነው። ጅቦ ስራ አለበት። እሱና ማን ነው ስሙ ቡላላ ያቀሳስራሉ ገብተው። ጨዋታው ነው። እና ዛሬ ሰማሽ ያለውን ጉድ? ምን ነበር? ኧረ አልሰማሁም። ምንድን ነው እስኪ ንገሩኝ። ኧረ ሆዴና የሆዴ ቺክ እየተባሉልሽ ነው እናቱ። እና ማን ናቸው ሆዴና ሆዱ? ሆዴ የጂጂ ኤክስ የነበረው። ኧረ ታነካከኝ። እኔ ሰላም ለኔ የመጣሁት የማውቀው ነገር የለም። አንተ ሰውዬ እዛው መልቻው ሰላም አሳድረኝ። እሺ ዛርዬ ደህና ደሩ። እሺ ሰላም መልካም ጊዜ እናቱ። እኔ ያለሁልሽ ግቢበት፣ አይዞሽ። እኔ ያለሁልሽ አትፍሪ። ኧረ በስመ አብ ነገር ትፈራለች እሷ። በስመ አብ ወመንፈስ ቅዱስ አሐዱ አምላክ። ዮኒ እግዚአብሔር አክብርልኝ። ሰላም አሜን አሜን። እናወራለን እናት። ይኸውልህ አሁን እኮ ችግሩ እንዴት ነው የሚስማሙት ነው? እኛ ጋር የነበሩ ልጆች ዛሬ ያከፋፈሩ። ቆይ ጂጂ ስንት ነው ኤክስ የምትሆነው? 1 ሚሊዮን ጂጂ እንዴ ሌላ የለማ። ሌላ ጂጂን አሁን አበሻ ሆነ ሌላ ጠበሱ ይባል ካርድ እኮ ነው። ይከብዳል። ገባ እንዲህ አረ የኖረችበትን እድሜ አስበው እንጂ። አዎ ፕላስ አበሻው እንዳምጥተ ጂጂን ጠበስ ብትለው ቀነኒሳ ነው የሚሆነው። ልጅ ነው ወይ? ስለዚህ ያው እየተመላለሰ ወዲን ተመላላሽ ታካሚ ታደርገዋለች። ችግር የላት። ለዛ ይመስለኛል። እሱ ምን ሆኖ ነው ግን ራሱን የማይችለው? ምን አውቄ አባቴ። አይ ተለክፏል። ወንድ ልጅ እኮ በጥምሲዎች ተለክፏል። መለከፍ እየተቀባበሉበት ነው። በእናት እሱ ምንም አላደረገም። ቮሊቦል አደረገ። የራሱ ጉዳይ። ምን ይቀባበሉበታል? እሱ የቴኒስ ኳስ ነው እንዴ? ራሱን ቻል አድርጎ ወንድ ልጅ በኢኮኖሚ መጀመሪያ ራሱን ማቋቋም አለበት። ያለበለዛ የሴት ልጅ ባሪያ ሆነ ነው የምትኖረው። ትክክል። አይ እንደሱ እኮ የሚገርም ዘመኑ ተቀይሮ እንጂ እኮ ድሽቃው በፊት ሴት ነው እንደዛ ተብላ የምትመከረው። አሁን እኮ ወንድ ሆነ። የሴት ጡረተኛ ሆኗል ወንዱ። አሁን ተቀየረ እኮ ዘመን።
አሁን እኮ ያለው ወንድ እኮ በፊት ማናባቷ ሴት ነው ዞር ብላ የምታየው። ማኛው የሆነች ነገር ከሌለ እድሜያቸው የጫረ ናቸው። እነዚህ እኮ በገንዘብ ነው የሚገዙት። እድሜያቸው እንግዲህ ጡረታ የሚቀባበሉ ናቸው እያልከኝ ነው? ይኸውልህ የ27 እና 26 ዓመት ሴት ብትሆን አሰማህም። እነዚህ እኮ ከእድሜያቸው ጋር እኮ ነው በገንዘብ የሚያካክሱት። አብዳል ያስኬዳል። እንደዛ ነው። በጣም ነው የሚገርመኝ። በእውነት በጣም ግራ እየገባኝ ነው። አንተ ጓደኛ በተለይ ማግኘት አሁን እኮ ቡክ አድርጋለች ወደ ዱባይ ራሱ መከራ። ምን አባ ነው ጓደኛ ማግኘት? ምን አሁን ይኸውልህ ጉዷ ሲወጣ ልታሸሻት ነው እንዴ? ኧረ ዞኑ አይደብራ። በእውነት በሆነ ጊዜ ያላየሁት ቪዲዮ ነበር እኔ የደበረች። ምንድን ነው ለካ ማየ ጋር ደርሳለች ዞኗ። እኔ አላቅልህ የሆነ ቪዲዮ ተላከልኝ። አረ ልጄን እኮ እንደዚህ የምትል ሴት ናት ስትለኝ በቃ ዘጋኝ። ወዲያው ነገርኳት። አንቺ ቆሻሻ ብለዋል። ከዛ በኋላ እቺ ሊሚት የላትም ገባ የምትሄድበትን መንገድ አታውቀውም። አሁን በሆዴ የዋናት እንድትባል ትፈልጋለች። ስሟን መመለስ ትፈልጋለች። በጣም ደባሪ ባህል። እኔ እኮ ሆዴ እኮ በማዊት እኮ ያስቦለከኝ ሰው ነው እኮ ምጀነጅናት መስሎት ማርያምን እኔ ጀንጅኝ አላውቅም። የመድኃኔ ኧረ ሼም ነው። አሁን በዚህ እድሜ ልጀንጅን እንደ ኧረ በጣም ሼም ማርያምን የጂጂ እኔ አደጋ አለው ባይ ነኝ። እኔ ከጠየቀኝ አሁን እንደገና መልሳ እሱን ለመውሰድ ስትሯሯጥ ስታይ ምንድን ነው በዛ ደረጃ ሌላ ቦታ ሄዶ ላይፍ ጀምሮ ምን ያለን ወንድ ብድሩን የማይመልስ ብላ ነው ቪዲዮ ስትሰራ የነበረው። ምን ስትል የነበረው ዱባይ ወስዳ ያለው ምናምን በዊክነሱ ነው ሴቶች የሚመጡት። እሱ ትንሽ ጥቅማጥቅም ልጁ ይወዳል። ለዛ ነው የሸወዱት። ፈንጅ አብካኝ ናት እኮ ጂጂ እኮ አሁን እኮ ተቆረጠች ሰው ናት። ስማ ዲስቃው ማግኘት የምናደርግ መሰለህ? ተጣሉ ስትሰማ ነገር ሲጀምሩ መኳኳል ጀመረች። አይታት ታዲያ መቁላላት ጀመረች። ጅቦ አቀሳስሮ መጣ። ይመች ና ጅቦ ና ግባ። አቀሳስሮ መጣ። ከዛ ደግሞ ቡላ ላይ ይመጣል። ይሁ አስታርቂያችሁ መጣው ዮኒ እንዲያረግ ደግነቱ በማንጂ ጅቦ ደግነቱ በሌላ ስልኳ ሄለን ነጭ ቅማል እየሰማችኝ ነበረ። ደግነት ዮኒ እንዳያረግም ብያት አምናኝ ኧረ በእናትህ የኔስ ምንም ችግር የለውም። እባክህ እንትናል ተው በፈጠረ አታስበላው፣ ሆዴን አታስበላው በእናትህ። ይቅርታ ያደርጋል እናቴ ሆዴ ይበላል። እግዚአብሔር ምስክሬ ይበላል ሆዴ። እኔ አሳዘነኝ። የሸብ እየታየ ነው በአሁኑ ሰዓት። ዮኒ ያለቀ እኮ አሁን እኮ ሎ ባትሪ ነው። ምንም ከዚህ በኋላ ምኑ ተበልቶ ያልቃል? እንዳለ አልቋል እኮ በቃ። ኖ ሸቤ ይገባል አባ ድሽቃው ሸቤ እኮ ነው የሚገባው። እሱ ነው እኔ የሚያስፈራኝ። ይግባ ይሻለዋል። እዛ ይጠገናል። የመንግስት ምግብ ይበላል ይሻለዋል። ግን ዮናስ ከእንትና ጋር ለርቅም ነግሬያታለሁ። ዮኒ ማለቴ እግዚአብሔርን አሁን ነው የነገርኳት። ዮኒ ስለአንቺ ክፉ ነገር አላወራም አልኳት። ማንን ማለት ነው? ሄለን ግን ለምን እሷ ምንም ችግር የለባትም እኮ ብታወራም ባታወራም ዮኒ ምን መሰለህ አሁን እሷ እንዳለችው ነጭ ቅማልም ነጭ አይጥም ቢለኝ እኔ ምንም ችግር የለብኝም። ዮኒ ለኔ ወንድሜ ነው። ኧረ ዝም በል አንተ ዱቄታ። እኔ እኮ አንተ ከተማ ላይ ተወልጄ አድጌያለሁ። ተው ጅቦ ለጤናም ጥሩ አይደለም። ሰብካት ነው የመጣው ዮኒ እግዚአብሔር አንተ ጋር አስልሰኝ ጨርሰህ መጥተህ እዚህ ደግሞ ላስታርቃችሁ ነው ምናምን ችግር የለበትም ብሎ አላልክ? እኔ ጅቦን ቃጠሮ ይዛላለሽ ለነገ ጅቦ ድምቀታችን ነው አባቴ። ያከሳስራል፣ እንጫወታለን። ዮኒ አሁን መልእክት ካለ ሂጄ ላድርስልኝ።
እግዚአብሔርን ተቀብለሃል። ነጭ ቅማል ይመቻት። እኔ ነጭ ቅማልማ ኑሯ ነው መዘልዘል። እያንዳንዳችን የምንዘለዘልበት ቤት የነጭ ቅማል ቤት ነው። በየተራ ቲክቶክ የተመቻት ለእሷ ብቻ ነው። ምኑን እዛ ቤት ውስጥ ያለው ምኑን እዛ ውስጥ እኮ ሰው አለ የተቋጠረ በፌስታል። ኧረ የለም ተው። አሁን ከዮኒ ጋር ሰላም ሊያወርዱ ነው። ዮኒ አባቴ እግዚአብሔርን በጣም ማለቴ በቃ ነገሮቹ ይቅሩ። እግዚአብሔርን ነው የማ እኔ ነጭ ቅማልን ብሎክ ካረኳት እኮ ሎንግ ታይም ሞዴሬተር ብሎክ ኖ እግዚአብሔርን አሁን በደንብ አስረድቻታለሁ ስለአንተ ምናምን ያለውን ነገር እናቴ በክፉ ከኔ ጋር ምን ያገናኘናል? ምን አገባ ስለሆነ አታደርግም። በምንም ኮመን ነገር የለንም እኮ ከነጭ ቅማል ጋር ብሮ ምን ያገናኝቱ? እስኪ አስበው ጅቦ፣ እኔና እሷ የሚያገናኝን ነገር ምንድን ነው? ነጭ ቅማል እኮ ልብሱን የማያጥብ ነው፣ ገላውን የማይታጠብ ነው። ቆይ መጣሁ እሷ ቤት ደርሼ ልምጣ ወይ ተንከለከልኩኝ እኮ አንድ 5 ደቂቃ ጠብቅ። ኡበርን ይዘህ ሂድ አባቴ። እዛ ሄዶ አሁን ጅቦ ይመቸኛል። እየሄደ እንደፈለገው ነው ደግሞ ይመጣል። ማኛ በጣም ነው የሚወድሽ። የአማሪና ድሽቃ የሚሉት ናቸው ብሎ ያነካክሰናል። አሁን ደግሞ ትነከሳላችሁ በእናንተ። እኔ ብሎክ ከተደረኩ ስንት ዓመቴ ነው? እኔ ቦልኪያታ ምን መሰለ እግዚአብሔር ምስክሬ። እኔ አንዳንዴ ታዩትና የሆነን ሰውን ብሎክ አድርገህ ትገላገላለህ። በቃ ለኔ የማይሆኑ ሰዎችን እኔ ይኸውልህ የመጀመሪያ ሰው ብሎክ ያደረገኝ ሰው ዘመድኩን በምን ተገናኝታችሁ? ስማ መሐሪ ፕሊስ አንዴ ይቃስናኝ። ከዳልቻ ጋር በምንረጋገጥበት ሰዓት ዘመድኩን ማንም አይረግጠውም። እናንተ ቢሆንም ያለ ረገጣ የወንደላጤ ረገጣና የባለትዳር ረገጣ ለናስላስ ይለያያል። የዳልቻና የኔ ያኔ ሰዓት ምንድነው የነበረው? የወንደላጤ ረገጣ ነበረ። ከዛ ልክ እንደራሱ ሆኜ በስመ አብ ወወልድ ወመንፈስ ቅዱስ ብዬ አልቀጠቀጥኩትም። አስታወስኩት እሱም ቪዲዮ ብሎክ አረገኝ። በቃ እኔ በታየሁበት ቪዲዮ አስታወስኩት እሱም ቪዲዮ። ቤተሰቦች ቆይ የታባት ሄዳለህ? ቆይ እኔ ለማኛው ልዘግበው ልተኛ ደክሞኛል። እሺ ተኛ። ማግኘት እዛ ቤት በፌስታል ሰው እንዳለ ታውቃለህ? አልኩም የነጭ ቅማል ቤት በፌስታል አለ። ድሮ ባላ የተቋጠረ ነጭ ቅማል ቤትማ ዛምቢውላ አለ። ትቀልዳለህ? አባቴ ብትወለቴ ነው ባሏ እኮ ይኸውልህ አቃጥለው በፌስታል ቁጭ ብሏል። መቼ ነው የሚቀበረው ሰውዬ? አይቀበርም። እናች ሴትዮ ባሏን ያልቀበረች አሁን ሆዴ ልቀበረው ነው የምታገላለችው። ግድ ይላል።